ለምን ነው ዳግም ተወለዱ የተባለው? ኢትዮጵያ ትንሳኤዋ ገና ይመጣል። የትንሳኤ የቃል ኪዳን ሀገር ናት። ተነሳችም ካልን የሞተ አለ። የሞተውን በደም መፈተሽና መፈለግ ነው። ሁሉም ያንተን አይነት እውነት ተጋሪ ይሆናል ብለህ ታስባለህ? ሰው የሚያነክሰው እውነት ላይ መጀመሪያ እንስራ። ሀገርህ ለሐሳብህ አንሳባለች ወይ ብዬ አልጠይቅህም። ቀውሱ ስለገባን የማስተካከል ጉዳይ እንጂ ሰው ተፈጥሮ መጥፎ ሆኖ አይደለም። በህዝብ ሲቆጣ ክፉ መሪ ያስነሳል ብሎ ማመን። የባቢሎን ስርዓት በዚህ ነው የሚታወቀው። መሪም እርምጃ ሲወስድ ይህን እንዳረግ ነው የታዘብኩት ማመን። አንተ አምነህበት ሐውልት ሰርተህለት ፊደል ቀርጸህለት እየኖርክበት እየተቀኘህለት በነበረው ነገር ላይ መጥቶ ነው። እንዴት ነው አንተ እንዲህ ያለ ስሜት ሲሰማህ ራስን የምታክበው ወይም በራስ ላይ ትንሳኤ የምታውጀው? በዛሬው ፕሮግራማችን ብዙዎቻችሁ እዚህ መድረክ ላይ በተጋበዘልን ትሉት የነበረውን ደሞዝ ጎሽሜ ነው። ደሞዝ ጎሽሜ ሶስተኛው ኪዳን በተሰኘው መጽሐፍት ላይ ደሞዝ ጎሽሜን ወደ መድረክ እንድትሸኙልን በትህትና እንጠይቃለን። ደሞዝ እንኳን ደህና መጣ። እንኳን ደህና ቆያችሁን። በዚህ ይህንን መጽሐፍ ያነበባችሁ ሶስተኛው ኪዳን ደሞዝ ጎሽሜ በአስተላሳይነት፣ በቆዛሚነት፣ በተፈላሳፊነት እንደምታገኙት ይሰማኛል። ይሄ መጽሐፉ ላይ ብዙ ሀሳቦች፣ ብዙ የሀሳብ ወንዞች የሚፈሱበት ነው። ደሞዝ ከዚህ ውጭ ሌሎች መጽሐፎች አሉት። በትወናም ታውቁታላችሁ። እንደገና በተለይ ምን ልታዘዝ ላይ አስኳላ ላይ ታውቁታላችሁ። እኛ ግን ዛሬ ትኩረት አድርገን የምንጨዋወተው ሶስተኛው ኪዳን የሚለው መጽሐፍ ላይ ነው። ደሞዝ ልክ ይሄ መጽሐፉ የመጀመሪያ በዚህ በኩል ግቡ የሚለው መግቢያው ላይ የመጀመሪያው አንቀጽ ዋናው የመጽሐፉን ፍሬ ሀሳብ ጥር ምጥን ባለ መንገድ እንደገለጽ ያስታውቃል። አነበውና 3 ቃላት ላይ ትኩረት አድርገን እንጨዋወታለን። በቅርቡ በእኛው ዕድሜ ባቢሎን ደግሞ አለው ባቢሎን ከራሷ ግንብ ጋር ትጋጫለች። የኤፍራጥሱ ንስር ደግሞ አለው ላባዎች ይረግፋሉ። የናፈቅነው አንበሳም ሲያገሳ ተሰምቷል ይላል። ባቢሎን፣ ንስር፣ አንበሳ። ልክ ነው እንዳልከው። እነዚህ አሁን ያነሳቸው ስያሜዎች መጽሐፍ ውስጥ አንዳንድ ምዕራፍ ወይም ክፍል ይዘው በእነሱ በኩል አንዳንድ ነገር ልል ፈልጌያለሁ እና ፊደል ያው ምልክት ነው። ምልክት ቃላት ተገጣጥመው ሀሳብ ያመጣሉ። የሀሳብ ደግሞ ምስል አለው እዚህ ውስጥና ያን ምስል በአንተ ላይ በሚኖረው ተጽዕኖ የተነሳ ከዛ ወደ ምስል ቀይረህ ትጠቀመዋለህ እና ይሄ እንደ ማህበረሰብ ሲተረክ ብዙ አሉና የንስር የሚለው እንትን የኔ አይደለም። እንትኑ ሐሳቡ ከጥንት መጽሐፍቶች ላይ ነው ያለውና ከንስሩ ልጀምር ለምሳሌ እና ይሄ የንስር የሁለት አይነት ዋነኛ እንትኑ ምልክቱ ለአንዳንድ ሀገር የስነ መንግስት ወኪል አርማ ይሉታል። በእንግሊዝኛ ነው አርማ መሰለኝ ኮት ኦፍ አርምስ እንደሚሉት ነውና በእኛ እንደ ምልክት እንወስደው እሱ ስነ መንግስት ነው ይባላል። በእኛ ሀገር ግን የአርቅቆት የረቂቅ ነገር የማስተዋል ምልክት ነው ንስር ለኛ
በጣም የተመስጦ የአዲስ ነገር የማግኘት የሚያገኙ ሰዎች በንስር ሊወከሉ ይችላሉ። እኛ ሀገር ስነ መንግስት አንበሳ ነው። እንደዛ ነው ራሳችንን የሰራ ነው ወይም ፖለቲካችን የባለፈው 2000 3000 የሚባል ማለት ነው። ስለዚህ የንስሩ በአንድ ወቅት ላይ ዝም ብዬ አንዳንዴ ከተማ ወጣና የሆነ ብዙ ሰው ሌላውን ጥያቄ አለ እንደማንኛችንም በእኔ እድሜ ያሉ ከኔ በታች ያሉ በምን አይነት ማህበራዊ መረጋጋት በሌለበት ሁኔታ ውስጥ ያደግን ሰዎች ስለሆንን ጥያቄዎች አሉ እና እነዛን ጥያቄዎች ለመመለስ እንደማንኛችንም እንፈልጋለን እና በዛ መካከል አንድ ይሄን ነገር አነበብኩና ዝም ብዬ አብሰለስለው ነበር። በሆነ ወቅት ላይ ያ ንስር የሚል አንድ እዝራ ሱቱኤል የሚባል ባቢሎን አካባቢ በምርኮ የነበረ አይሁድ ነው እና ያንን ጽፏል። ያን መጽሐፍ ብዙ ሰው 60ዎቹ ላይ ካቶሊክ ተቀብሎታል ይባላል። በሚገርም ሁኔታ ይሄ ለብዙ ሰዎች ጥሬ ትርጉም ነው ወይም የተለየ መሰጠት ይፈልገዋል የሚባለው ዮሐንስ ራእይ መነሻው እሱ እንደሆነ የሆነ ነገር ላይ ሳይ የሆኑ ስሌቶች ሳገኝ አገባኝና ከዛ ንስርን ታሪኩን ስከታተል በሆነ ወቅት ላይ የተነሳ በዓለም ላይ ንስርን ምልክት አድርጎ የሚነሳ መንግስተ ባቢሎን ነው ይላል መጽሐፉና ከዛ በኋላ ይዘረዝራቸዋል እዛው መጽሐፉ ላይ እንደሚታወቅ አሁን 12 ናቸው የሚነሱት በየተራ ትነሳላችሁ እንጂ በአንድ ዘመን አትነሱ እያለ የመጨረሻው ንስር ዓለምን በሙሉ ይሞላል ነው። ከዛ እነዚህ ንስሮች ስነ መንግስት አድርገው የሚንቀሳቀሱ ሀገሮች የቅርባችን በጂኦግራፊ ማለት ነው ግብጽ የፈርዖኑ ነው። ፋርስ አለ፣ መካከለኛው ምስራቅ በሙሉ እንደዛ ነው። ስለዚህ ሙሴ የቆመው ፈርዖን ፊት እዚህ ንስር ፊት የነ ሙሴ ሐሳብ የነ ሙሴ ራእይ ወይ ሙሴ ምን በለው ወይ ፍልስፍና ከግብፁ ባቢሎን ጋር ነው የሚጋጭ የነበረውና እዛ እነ ሙሴ ውስጥ የሙሴ ታሪክ ውስጥ ደግሞ እኛ ያለንበት ትንሽ የሆነ መድረክ ላይ ጥግ ላይ በመሪ ተዋናይነትም ባንሆን አለንበት እዛ የሙሴው ነገር ላይ እሱንም በዓለም ላይ ያን ሴት ይዞ እስካሁን የቀጠለው ይሄው የኛው ማህበረሰብ ነውና እዛ ውስጥ ነው ያለነው። አንድ ግንዛቤ ወሰድኩ። እንደዚህ እያለ እስከ ክርስቶስ መምጣት ድረስ የሮም መንግስትም ይሄንን ንስር ይዞ ነው የሚከተለው። ከዛ ሬኔሳንስ የምንለውን ባጭሩ ለማሳጠር ያህል ስንመጣ በየጊዜው በየሀገሩ አሉ። አቅም የላቸውም። አቅም ያላቸው የተወሰኑት ነው እዛ ላይ የሚጠቅሳቸውም በሊትሬቸር እና በኪነ በጥበብ በኩል የጣሊያን ፍሎረንስ መሰለች ጣሊያን ያው ሮም ነው። እዛ አካባቢ ነው የሬኔሳንሱ መነሻ ይሉታል። በማቴማቲክስ በምናምኑ ሌላ ቦታ ይባላል። በኋላ ግን ያው ጀርመን ይሄን ይወክላል። ፈረንሳይም እስከ ዘመን ድረስ ይጠቀሙበታል። እንደ ኮቶ ፋርምስና ኤምብሌም አሁን የኛ ሀገር ኮቶ ፋርምስ የሚባለው ኮከብ ሆኗል አይደል? ናሽናል ኤምብሌም ግን ብራችን ላይ ሳንቲማችን ላይ ያለው አንበሳው ነው ማለት ፖለቲካው ላይ ቦታ ባይኖረውም እንደ ብሔራዊ ኩራት መገለጫ አድርገን የምንወስደው ያው አንበሳው ነውና ፈረንሳይ እንደ ናሽናል ኤምብሌም ይወስዱታል እነሱ። ይሄ ቡድን ነው እንግዲህ አሁን እየሄደ አሜሪካ የምንለውን የሚወክለው ይሄ ንስሩ ነው። ይሄ ንስር ማንም በእውቀትም በጥበብም ማንም ሊከራከረው አይችልም ይላል ብቃቱ ሲገልጽ እዛ ላይ እና ባትሞክረው ይሻላል እንደውም ይለዋል እዛ ላይ እና ያንን አነበብኩ። እዛ መጨረሻ ላይ የሚያሸንፈው ግን የሆነ አንበሳ ከበረሃ ምንም እንትን የለው ሰው እውነቱን ይነግረዋል። ያም በመስማቱ ብቻ ይወድቃል ይላል። ሲወድቅ መጀመሪያ የሚወድቀው በየሰው ልብ ውስጥ ነው የሚወድቀው። ሰው ውስጥ አለ የሚገነቡት ግንቡ የሚገነባው እኛ ውስጥ ነው ባቢሎንም ምንም እና ሲወድቅም መውደቅ የሚጀምረው ከሰው ልብ ውስጥ ስለሆነ ከዛ የተወሰኑ ነገሮች የኔን ህይወት ይጠይቁ ነበር። እነሱ ውስጥ ገባው። ከዛ የሆኑ ነገሮች ሰራ እስከዛሬ የገነቡት ግንብ የሆነ ቦታ ላይ ይቆማል። ቆሟል። አሁን እዚህ ላይ ምንድነው እንደ ሰው አእምሮ ወሰደውና የሆነ ግድግዳ አለ እዛ ጋር እየተጋጨ ነው። ስለዚህ መሻገር አልቻለም። መሻገር ይፈልጋል። ዓለም በሙሉ ስለ መሻገር ነው የሚያወራው። አሁን ያለንበት በእነሱ አጠራር የዓለም ስርዓት ወይም ወርልድ ኦርደር ሊቀጥል እንደማይችል ብዙዎቹ መረዳት አላቸው። እኔ እንግዲህ እንደ ሀገሬ ሳየው እዛ ያን አንበሳ ምልክት አድርገዋል እዚህ ሀገር እኛ ሀገር ከነሱ ጋር ምን ያገናኘዋል? ደግሞ የአንበሳው ለብቻው ሰራው። አንበሳው
መጨረሻ ላይ የምናገኘው በሰለሞኒክ ዳይናስቲ በሚባለው ይባል እንጂ ወደ ውስጥ ስንገባ ክርስቶስ ነው ይላል ወይም እውነት ነው ራሱ። ስለዚህ በመገለጽ ሐሰት ይጠፋል ነው፣ በመገለጹ ይሽረዋል የሚለውን እሱን አየሁ። ለዚህ ነው በቅርቡ ያ ባቢሎን መንፈስ ይሄ ንስር የምንለው በዓለም ተሰብስቦ 1966 በኋላ በቲዮሪ በጽንሰ ሐሳብ በካሪኩለም እዚህ ሀገር ገብቷል። ሰው እዚህ ነው ያለው ማለት ነው። እዚህ ሀገር የአንበሳውና የዛኛው እሴት ወኪል ሰዎች አሉን። ይሄ እንግዲህ ማን ነው ጋሽ ሙልጌታ ላይ በአንድ ወቅት በቅርቡ እንትን ጽሁፉ ላይ እንደው ነፍስ ይማርና ያኔ የነበረው የተማሪው ትውልድ እንደ አስረሴን የሰውን ሲከራከሩ ሲሟገቱ ያላግጥባቸው ያሾፍባቸው ነበር ኋላ ቀር ምናምን እያለና ይሄ ነገር ውስጥ እሱም ነበረበትና አሁን ካደገ በኋላ አንዳንድ ነገር ሲረዳ ይመስለኛል ጋሽ እንደዚህ ያለው በጽሁፉ ላይ ቆሜ ይቅርታ ጠይቃለሁ። ሰው ያለበትን ቤት የተባረከ ነው ቅዱስ ነው ንጹህ ነው ማለት ካልቻለ ችግር አለበት እና እሳቸው እንደዛ እያሉ እየነገሩን የሀገር ቀልብ የሀገር ነፍስ ሲጠፋ አብረን ተባብረናልና ይቅርታ ጠይቃለሁ ይላል እዛ ላይ እና ያ ነገር ገብቶ አሁን ያለነው ምስቅልቅል ውስጥ ገብቷልና ባቢሎን እዚህም ስላለ እኛ ሀገር አሁን ፖለቲካውንም ማህበራዊ ህይወቱን ምኑም ስታዩት አብዛኛው ራሳችን የሰራናቸው ጉዳዮች ናቸው እርስ በርስ እያጋጩን ያሉት። ከሰማይም አልዘነበም ምንም አለም። ስለዚህ ከራሱ ግንብ ጋር የተጋጨ ነው የሚያሰኘው አንዱ ይሄ ነው። በዚሁ በአካባቢያችን በፖለቲካችን በደንብ ማየት ይቻላል። በዓለም ደግሞ አሁን እያየነው ያለነው ብዙ ነገሮች አሉ። ስለዚህ ተሰምቷል የሚያሰኘው ቢያንስ እውነቱ ታውቋል። እንደዚህ እያወራ ነው አግኝታችሁኛል አወራ ነው ሐሳብ እንደዚህ ነው የሚቀባበለው። ስለዚህ ሁለት ሶስት ሰው ውስጥ ወደቀ ማለት ከዛ በኋላ ቤተሰብ ማህበር እያለ የውድቀቱ ፍጥነት ላይ ነው እንጂ ከዚህ በኋላ ልናወራ የምንችለው ይሄ አሁን ያለንበት አካሄድ ወዴትም እንደማይወስድን ብዙዎቻችን እንረዳለን። እኔም በአንድ ወቅት ፊልም ስንሰራ እንደውም በዚሁ ከቀጠል ምንም አንቀጥልም የሚል ነገር ተናግሬ ነበርና ያለ ማለት ነው እንደዛ ያልኩት። ጥሩ ነው። የኛም አንዱ ሐሳብ እንደዚህ ደራሲያኑ የተለየ ሐሳብ ሲመጡ እንድንወያይባቸው እንድንሟገትባቸውም ጭምር ነው። ቅድማውን ፖኤቲክ የሆነ አገላለጽ ከራስ ግንብ ጋር መጋጨት የራስ የኔ የምትለው ብዙ ጊዜ ሌላው ግድግዳ ያገደገደብን ስለምንናገር ግን ዞሮ ዞሮ ሁላችንም ጠላታችንን አዝለን ነው የምንዞረው። እኛው ውስጥ አለ ትግላችን ውስጥ ካለው ነው የሚሆነው። የታደሉቱ ቀድሞው ይነቁና ይቅርታ ይጠይቃሉ ነባሮች። ልክ ፋሽስት ጣሊያን ከመምጣቱ በፊት ጦርነት ሊመጣ ነው እያሉ ጋዜጠኞች ተናገሩ። የሚሰማቸው አልነበረም። እንደተባለውም ሆነ። አታሟርቶ ነበር የተባሉት። ልክ የኛ አባቶች ዕውቀት ሐሳብ እንዲህ አላቸው። አሁን ምን ልጠይቅህ ነው፣ ይህን መጽሐፍ ሳነብ እንደው በምን ቀን አሰበው የሚያስብሉ መሰረትህ መጽሐፍ ቅዱስ ቢሆንም ዮሐንስ ራእይ አካባቢ ብታንዣብብም ግን ልክ እንደ ቶማስ አኩናስ በብዙ ነገሮችን የመፈላሰፍ ነገር ያለው አንዳንዴ አንዱን ነገር ብዙ ሰዎች በተለያየ መንገድ ሲተረጉሙት ያለው። ለምሳሌ አንዱን ምዕራፍ ዮሐንስ ራእይ ምዕራፍ 11 አካባቢ ይመስለኛል ምን ይላል? አውሬው መጣ፣ ሴቲቱን አባረራት፣ ሴቲቱ ልጇን ይዛ ሄደች፣ 3 ዓመት ከተኩል ተሸሸገች የሚለው ይሄ በጀሆቫ ዊትነስ በፕሮቴስታንት በባሃኢ በራስተፈሪያን ልክ አሁን የኦርቶዶክስ እንዳለ ሆኖ ማለት ነው የተለያየ ትርጉም አለው። ለምሳሌ የራስተፈሪያን ትርጉም ልንገር። ይሄ ይገርም። አውሬው ሴቲቱን ሊበላት ተከተላት፣ አሳደዳት የሚለው አውሬው ፋሽስት ጣሊያን ነው ይላሉ። ሴቲቱ ኢትዮጵያ ናት። ልጇን ይዛ ሄደች፣ ቀዳማዊ ኃይለ ሥላሴ ናቸው። 3 ዓመት ተኩል ማለት ለንደን የቆዩበት ጊዜ ነው ይልሃል። እና አሁን ይህንን አንተ እንዴት በዚህ መንገድ ተረዳኸው? እውነቱ እኮ እንደሱ አይደለም የሚል እንግዲህ የአንድን ሃይማኖት ተከተለ አይደለም የጻፍከው። እንዲህ አይነት ግጭት ውስጥ ገብ ወደ ምንድን ነው ቅድም እንዳልኩ ያው እንደዚህ አሁን ፍልስፍና ብለው አሁን ያለንበት አናኗር
ቅድመ አያቶቻቸው ሃይማኖቶች ናቸው። መነሻቸው ከእግዚአብሔር ጋር ሙግት ነው። ዝም ብሎ አሁን በምንሰማው እንኳን መላእክት የሚባለው አንደኛው ፍጥረት ቡድን እንደኛ አይደለም ይባላል። እንደዚህ አሁን እኔ ስወለድ እዚህ ዓለም ላይ እኔ ያልሰራሁት ነገር በዙሪያዬ ስላለ ከኔ ውጪ የሆነ ፈጣሪ አለ ብዬ አምናለሁ። እኔ ያልሰራሁትም። ስለ መላእክት ግን እንደዛ አይነት ነገር የላቸውም። ማለት የመጀመሪያ ስለነበሩ ምንም የሚያዩት ነገር የለም። ስለዚህ ማን የፈጠረን እኛ ማንን የሚለው አይነት ሙግት አሁን በኋላ ፈላስፎቹ ላይ የሚታየው ማለት ነው። እንደዛ አይነት ነገር የሚመጣው እንደዚህ አይነት ሙግቶች ራሱ የሚነሱት ከሃይማኖት ነው። ከሃይማኖት ደግሞ ክርስትና ትንሽ ነፃነት ይሰጣል። እነዚህ አሁን የሊበራል ራሱ አቀንቃኞች የመጀመሪያው የሊበራሊዝም አዋጅ የሚባለው ከክርስቶስ መምጣት በኋላ ያለው ነው ተብሎ ይላል። ማለት ብሉዩ ዓለም አንዳንድ የማይፈቅዳቸው የሚከለክላቸው ነገሮች እሱ በነፃነት ማድረግ ጀምሯል። ሴቶችን ያቀርባል፣ ለሴቶች ለባሪያው ለምኑ በነፃነት ለሁሉም እኩል ነው የሚናገረውና እንደዛ ይላሉ። አሁን እኔ የኛ ሀገርም እኔ ልክ እንደኛ አሁን እኔ አንተ የዚህ የትውልዱ ጥያቄ ወኪል ሆኜ ነው አንዱ የሚጽፈውም እዛ ያለው የሚጽፈው ሁላችንም እንደዛ ነው። ያው የተለያየ አይነት አካሄድ ቢኖረንም ጥያቄው ግን የጋራችን ስለሆነ አንድ ሀገር በውስጣችን ሲፈርስ ትንሽ ያየን ሰዎች ስለሆነን ለፊት ማለት ነው ምን እንደምል ያው ግልጽ ስለሆነ ማንነኛ ብዬ ስንጠይቅ የማገኘው መጀመሪያ መነሻው የተሰራንበት ነው ጥፋቱ። ሰዎችን ብሌም ከማድረጌ በፊት እገሌ እንዲያርጎኝ ነው፣ ጣሊያን እንዲያርጎኝ ነው፣ ፈረንጆቹ በዚህ ሴራ ገብቶ ነው በዚህ የከምል እኛ ምንድነን መጀመሪያ ራሱ የሆነ ያልተቀበልነው ችቦ አለ፣ ያበላሸነው ነገር አለ የሚለው ጥያቄ አለ። ስለዚህ ስትፈልገው የምታገኘው እዚህ ከሃይማኖት ደግሞ ክርስትና ከክርስትናም ተዋህዶ የሚባለው ነው። ስለዚህ ከተዋህዶም ደግሞ ተዋህዶ በዚህ አገር አውድ የተረጎመችበት መንገድ ነው ቁም ነገር። ምክንያቱም እኛ ትርጉማችን ውስጥ ያለ ነው፣ ትርጉማችንን የምንኖረው እንደዚህ ማለት እንደዚህ ነው ብለው ሰዎች የሆነ ኑሮ አስጀምረውናል እዚህ ሀገር ላይ እንደዚህ ብለው ፖለቲካው ምንም እዛ ውስጥ ገብቶ ራሱን ይቃኛል ይዳኛል። እና እዛ ውስጥ አለመግባት አይቻልም። ሌላም ከዚህ አሁን ከእምነቱ ውጭ ያለ ሰው ቢፈልግ የዚችን ሀገር ይሄ መነሻውን የመጀመሪያውን ጠብታ ሲፈልግ እዛ ውስጥ የሚያገኘው እዛ ውስጥ የምገባውና እዛ ደግሞ ስንገባ መሀል ላይ እንትኑ የቆረጠብን ያ ትውልድ እዚህ 16 ላይ አንድነስ የሚል የእንግሊዞችን ምሳሌ አንስቻለሁና የእንግሊዞቹ ላይ አንድ ጃኖስ የሚባል የአማልክት ስም ያነሳሉ። እነሱ ልክ ይሄ ሪነሳንስ ምናምን ሲመጣ ልክ እንደዚሁ ሪሊጅን ነው። ከመቅደስ ሁሉ ነገር ወጥቶ ሃይማኖትም ለብቻው ይሆናል። ከዛ ሁሉም ሰው ደግሞ በራሱ ነፃ ሆኖ እያመለከም እየተቃወመም እንዲኖር የሚል የነፃነት ሀሳብ ሲመጣ ሪቮሉሽናይዝ የሚያደርጉ መጽሐፍቶች ሲወጡ አንዳንድ ሀገሮች በኋላ እስከ ፈረንሳይ ቤት ሙሉ ለሙሉ ነው የመጀመሪያውን እሴት አጥፍተው ቀን ሁሉ ለምንድን ነው 7 ቀን የሚባለው ከሃይማኖት ጋር የተያያዘ ነው ብሎ 5 ቀን ሁሉ አድርገዋል። በአንድ ወቅት ተቃውሞ ማለት ነው። የእንግሊዞቹ ኒውተን መጽሐፍ ቅዱስ ብዙ ስለሚመረም ያለው ጃኖስን ይሄ ከኋላም ፊት ያለው ከፊትም ፊት ያለው አንድ አርማ አለ። ይሄ የወደፊቱና የኋላውን አንድ ላይ ይዘን እንይ የሚል ነገር ይዘው እንግሊዙ ወገን በዛ ቀጥሏል። የኛ እንደዛ አላደረጉም ነው የኔ ምንም ሳይፈትሹት ነጠላን ጋቢን ወይም ጀለቢያን አይቶ ይሄ ህዝብ ያስፈልጋል አያስፈልግም ይሄ ነገር ብሎ አብዮት አስነስቷል። ያ ትውልድ ከአጥሎ አልተቀበለም ማለት ዝም ብሎ ሀገር ያን ያህል ሺህ ዓመት አይቆይም ማለት ምንም ሀገር የማቆሚያ ምንድነው ሐሳብ ጽንሰ ሐሳብ ዝም ብሎ ሀገር አይቆይም። ያንን ተቀብሎ አጥርቶ አሁን ደግሞ እንደዚህ እናርግ ተብሎ ባለው ላይ ነበር መጨመር የነበረበት እና ያን ስላላደረገ ያን ስራ እኔና መሰሎቼ እንድንሰራ ተገደናል። አሁን በእኔ እምነት በራሴ ያችን ነገር ሊሞከርኩት ያ ነውና እዛ ውስጥ ከገባ በኋላ ሴቲቱ ምናምን የሚለው ልምጣልህና የአዳም ረታ ነው አንስተዋል። አንድ አጭር ልብ ወለድ የትኛው ላይ እንደሆነ አላውቅም። 2 ጠጠሮች ጥቁርና ነጭ ስለ ነጭና ጥቁር ጠጠሮች የሚያወራ ነጯ በሄደችበት ጥቁሩ አጠፋም አይታችሁ አንብባችኋት ከሆነ
በጣም ፊሎሶፊካል ነው። ከእንትን ኤሌክትሮማግኔቲክስ ምናምን የምታቁም ሰዎች ካላችሁ በዚህኛው ኤክስትሪም ኤሌክትሪክሲቲ ካለ ማግኔቲዝሙ ምናምን እንደዚህ ቱዝ ኤክስትሪም አለ። ከላይ እንደሆነ ከታች ይሆናል፣ በሚታየው እንደሆነ በማይታየው ላይ ትሩዝ ነው፣ ተፈጥሯዊ ነው። ወይንም በዚህ ዱዋሊቲ ዓለም ውስጥ ያለ ነውና ይሄ በባይብሉ ሲኮን በአንድ ነገር ሲገለጽ ሊወለድ ሲል ሊታወቅ ሲል ያን ነገር ሃይጃክ አድርጎ ወስዶ ሊበላ የሚችል አንድ አሉታዊ የሆነ አውሬ መንፈስ አለ ነው አለ ሁልጊዜ። እንደውም አንዳንድ ነገር ሲደረግ አትናገር ይባላል። የሆነ ቅዳቅዳም ከሆነ አትናገር ይባላል። እንደው ባየለ ይወስድ ይባላል በልማድ ማለት ነው። በተግባርም በመንግስታት ዘንድ አንዳንድ ነገር ተደብቆ መጨረሻ ላይ ነው እንዳትጠለፉ። አሁን ቢዝነስ ጀምሩ ምን ሲደረግ ሰው ራሱ ዝም ብሎ ይወስድብኛል ብለህ የምትፈራው ነገር አለ አይደል? ይሄ በመንፈሳዊም ነገር ስላለ ልክ የመጀመሪያዋ ሔዋን ሴት ስትወልድ እንበለው አዳም ተበላ ወይም ወደቀ እንበል። ሁለተኛ ላይ በእውቀት በጥበብ ወይም በመንፈስ በአዲስ ሰብና የመጣችው ግን ሊበላ ሲሞክር ወንዱ ልጅ ወደ ላይ ሄደ ይላል። እንደ መጀመሪያው አልተበላም ነው። ይሄ ላይ ነው በዓለም ላይም እኛም ሀገር ክርስትናው ጋር እዛ ሳይደረስ መሃል ላይ ስለሆነ ያቆሙት። የሴቲቱ ጉዳይ እንዳልከው የዮሐንስ ራእይ ላይ ያለውን ሲነገር የህይወት ጉዳይ ከሆነ ህይወት ማለት ምንድነው? ይሄ ከኢሞሽን ጋር ከፍቅር ጋር ከተስፋ ጋር እነዚህ ነገሮች ብዙ አንማራቸው እንኖራቸዋለን እንጂ መኖር ይፈልጋል እና ያንንም ለመተርጎም መኖር ይፈልጋል። ሳይኖር ዝም ብሎ እንዲሁ ደስ ባለኝ በፍላጎት ሲተረጎም ህይወት ጋር አይዘልቅም። እኔ ከባህሪ አንፃር ነው ማወራው። ሴትና ወንድ አዳም ምንድነው? ራሱ ይሄ ምንድነው? ህሊና ምንድነው? አይደለ? ይሄ ምንድነው? ተስፋ ማድረግ ትርፍ ቀንና ተስፋ አንድ ነው ወይ? ራሱ ተስፋ የምናደርገው የሆነ አንድ ሰባተኛ ትርፍ የሚባል ቀን እኛ ስላልደረስንበት ስላለ ነው ወይ? ያ ባይኖር ተስፋ ስናደርጋለን ወይ? ሐሳብን ነው የምናመልከው። አሁን እግዚአብሔር አብ ሐሳብ ነው። ያንን ሐሳብ የተረከው አንድ ልጅ ነው። በፊሎሶፊ እንደሚሉት ለትሩዝ ቲዮሪ ነው የሚቀርበው አይደለም እንጂ እውነት ራሷ ሮጣ አትመጣም አይደለ? ሮጣ እንደዚህ ርቃኗን ያቻትና አንልም። የተሻለው አገላለጽና ጽንሰ ሐሳብ ቲዮሪ ይሄ ነው የሚባለው። ስለዚህ በባይብልም እግዚአብሔርን ያየው የለም፣ አንድ ልጁ ግን ተርኮታማ። ያ ማለት ናሬሽኑ ነው አግኝታችሁ። ስለዚህ የምናመልከው ፍጹም ሐሳብ ነው ማለት ነው። ፍጹም ሐሳብ እያመለኩ አለማሰብ ፍጹም ክደት ነው አግኝተኝ ከኛ ባህሪ ጋር የሚገናኝ ነው። የእግዚአብሔር አርአያንን ብለን ካልን ይሄን ሁሉ ዓለም የፈጠረ እንደዚህ አለ ካልን የምናምነውና የምናስበው መኖር አለብን ወይ መተው ነው ያለብን። ከዛ በኋላ ይሄን ስናገኝ የጎደለንም ስለምናቅ አይ ወይ ይቅር ለማለትም ይመቻል፣ አይ በዚህ ላይ ሌላ ነገር እንጨምር ብሎ ለመራመድም ይመቻልና እኔ ስገባ ዝም ብዬ ህይወቴን ነው ይዤ የገባሁት እና ለዛ ነው ትርጉሙ ከህይወት ጋር እየተያያዘልኝ እኔ ጋር ደስታ ከፈጠረ እኔ ጋር ከተወደደ አንድ ስለሆንን ለሌሎቹ ለምን አላቀበልም ነው የሚለው መግቢያው ላይ። በተለይ ለተናናሾች ለምን አላቀርብ፣ ይሄ ነው አርጉመንቱ። ከዛ ያለው ወገን ዝርዝር ነው። ያው እንዳያችሁት አንድ የተበላሸ ልብ አለ፣ የተበላሸ ነገር የሚያስብ እዚህ ሀገር አለ። ያን ለማከም የሚደረግ ነው ሐሳቡ። ደሞዝ አሁን ቅድም ምን ብላይ ነበረ? አንበሳን አነሳን፣ ንስር አነሳን፣ ባቢሎንን አነሳን። ጥሩ የተነተንክበትን መንገድ ቆንጆ ነው። ከዚያ በኋላ የአንበሳው ኃይል በ66 ከሸፈ። 66 ለኛ ትርጉሙ የታወቀ ነው። የተማሪዎች እንቅስቃሴ ያለ አብዮቱ አለ ወዘተረፈ። ሞ አንበሳ ዘመነገደ ይሁዳ የሚለው ነገር ቀረ።
አሁን አንተ ያኔ ተሰበረ ካልክ ይሄ መጽሐፍ ወደ ኋላ የመመለስ ጥሪ ነው ልንለው እንችላለን? ያለፈው ስርዓት መናፈቅ ነው እንደትለኝ እና እኔ ያለው ቅድመውን ጥያቄውን ከኋላ ነው እና አንበሳው ላይ 16 ላይ ዝርዝር አለው። አንበሳው አሁንም ብያለሁ ሁለት አይነት ነገር አለው። ጠይቡ ሰለሞን የሚባለው ዳይናስቲ ሰለሞን የብሉይ ቢሆንም ጽንሰ ሐሳቡ ሁሉ ነገሩ ክርስትና ነው። የአዲስ እንትኑ እና መለኪያ ያለው አሁን ራእይ ላይ ተኮነ ሲለካ እንግዲህ አንዴ ስላነሳው ያ ዘመን ሲለካ በሮች አሉት መቅደሶቹ። ስለዚህ እኔ ፖለቲካችንን ያየሁት በፖለቲካው ላይ በሰሜን በር ምናምን እንደዚህ የሚባሉ ሰሜን በር ምንድነው? አሁን ይሄ እንዳለ የሰሜን በር ነው በጅምላ ያለው አንድን ነገር ሁላችንም በጋራ የምናገኝበት ወይም የምንጋራው ነገር ሰሜን ነው። በግላችን ደግሞ ያ እውነት የሚገባን ጊዜ ይቀድማል ወይ ይከተላል። እንደዚህ በየግላችንም እንደዛው አለው እና በፖለቲካችን 328 ገደማ ላይ የመቅደሱ ውስጥ ገብቷል ነው እና እዛ ውስጥ ልኬቱን ስለካው እዛ ውስጥ ከገባን 1640 ዓመት ነው የሚሆነው ዝም ብለ ስለካው እዛ መቅደስ ውስጥ ፖለቲካችን በክርስትናው በሃይማኖት እየተቃኘ ቆየው 1640 ነው። እሱም 1968 ላይ ይሆናል። ከዛ በኋላ ከሰሜን በር ፖለቲካችን ነው የሚወጣው። ከሰሜን በር ወደ ደቡብ በር ይገባል። ያ ማለት አሁን ለኛ ብቻ አይደለም በዓለምም ዝም ብሎ በጅምላ የምንከተላቸው ነገሮች ዘላቂ የማይሆኑበት በእያንዳንዱ ሰው ልብና ሰውነት ውስጥ እየተገለጸ ተቋማት እያበቁ የሚመጡበት ጊዜ ነው ቀጥሎ። ስለዚህ በሩን ነው የሚቀይረው። የነገስታቱ ይዞር ይላል እንጂ እኛ በዛ ትርክት ስለተሰራን በየግላችን በእያንዳንዱ ወይም ከፖለቲካ ከአደባባይ ይወጣል እንጂ ከኛ ህይወት አይወጣም። እዛ ላይ ወደ ግለሰብ ወደ ልቦና ገብቷል የሚል አንድ ዩቲዩብ በዚህ ላይ ሰርቻለሁና በር ነው የሚቀይረው። እንደውም ወደ ተሻለ ከፍ ወዳለ ይሄዳል ነው የኔ እንትን። ቅድም እንዳልኩም የሆነ ግንብ አለ ለመሻገር የግዴታ ምክንያቱም ይህ ዓለም የአይሁድ ዓለም ነው። ማንክደው ነገር አይሁድ በዚህ መጽሐፍ ላይ እንዳያችሁት ሴት ነች፣ አንድ ሴት ነች ወይም ሔዋን ነች። ሔዋንን በሰሜን በር እንዳልኩት በታሪክ ዝም ብላችሁ ሴት ማን ነች ተብሎ ይባል አይሁድ ነች። በአስተሳሰብ ሪዝን ነች፣ ምክንያት ነች። እና የምንወልደው እኮ አዲስ ሀሳብ የምናመጣው እኮ በሪዝን ነው አይደለም? ምክንያታዊ ካልሆነ አዲስ ሀሳብ አታመጣም። ሪዝን ትወልዳለች በጥንቃቄ ተያዘ ማለት ነው። እና ይሄ የአይሁድ ዓለም ነው የሚያሰኘው። በኮሙኒዝሙ በክህደቱ ምንየው በክህደቱ ምንበለው ወይም እግዚአብሔር የለም በሚለውም በኮሙኒዝሙም ቢሆን የአይሁድ ሰዎች ሐሳብ ነው። ዝም ብለን እንኳን በሰዎቹ ካየን ይቺ ሴት ነች የወርቅ ዛፍ የምትበላው። አገኘኝ አይሁድ ጋር እውቀት አለ ምናምን ብዙ ነገር አለው ከዚህ ከዛፍ ጋር የተያዘ ወደ ውስጥ እንገባ። ይሄ እኛ ደግሞ ሌላ ሴት ነን ነው አሁን ምልህ እኛ ጋር የምዘልቀው የሚበላባት ሴት አይደለንም። የመጀመሪያው እቺኛዋ ተበልት አሁን የሚታየው የዓለም የእስራኤል የጂውሹ ዓለም እዛው ስላለን ከዚህ ማህፀን ወተን በሌላ አዲስ አሳሰብ ነው መወለድ ያለብን የሚል ነውና ጥያቄ ምን ያህል መልሼው እንደሆነ አላውቅም። ከዚህ ይሄን ነገር እውነታ ተቀብለን ነው እቺ ሀገርም የተሰራችው በዛ ነው። በእስልምናም እንሁን በምን እስልምናም ከነቢያት ይጠቅሳል አለ ከአይሁድ አይደለ ብዙ አሉት እነ ኢብራሂም ብዙ ነገር አለው። ኮሙኒስትም ብለን እነ ማርክስ እዚሁ ሰው ውስጥ ያሉት ናቸው። ከነ 16 አካባቢ ላይ ከሳይኮአናሊስት የሚያወራው ማን ነው እንትና እነ ፍሩድ ምናምን እነዚህ አለው የአይሁድ ስርዓት አለው። ነገር ግን ሌላኛዋ ሴት ተብላ ከስጋ መሆኑ ቀርቷል። ሰው በእውቀት በጥበብ ነው የሚወለድ የመወለድ ስርዓት አለውና ያንን ትተነዋል። ለዚህ ነው መካንነት የሚታየው አእምሮ የማይለመልመው ተስፋ ብዙ ችግር እያለን በጣም እኮ ለልማት ለማደግ ለመስፈንጠር በቂ ችግሮች ያሉን እኛ ነን።
ነገር ግን ተስፋ ምድር ስለሚል የሌለን ወደ ሆነ ቦታ ለመንቀሳቀስ ተስፋ ምድር ያስፈልጋል እና ያንን እነዛን ተስፋዎች ሆን ተብሎ በዓለምም በእኛም ሀገር እየተፈለጉ ስለተገደሉ ያን ተስፋ ና ነው አንዱ ሙግት። እኛ ውስጥ ተሸፋፍኗል፣ ተደብቆብናል። ከአዲሲቱ ሴት ከመጀመሪያው አባቶቻችንም ወይም ደግሞ የዓለም ሕዝብ ሌሎች እንዲወለዱበት ነው የኔ እንትን አንዱ ችቦ አንዱን ነገር የማቀበል ጉዳይ ነው። እሺ አንድ ጥያቄ ጠይቅህና ከዛ ወደ ታዳሚ እንሄዳለን። አሁን እንግዲህ ሶስተኛው ኪዳን አተራረኩ ውብ ነው፣ ቋንቋው ወደ ውስጥ የሚገባ ነው። እያንዳንዱ አረፍተ ነገር በተነበበ ቁጥር እኔስ እንዴት ነው ማስበው የሚያስብል ነው። እኔ አሁን የቅድሙን ጥያቄ በሌላ ፎርም ሳመጣው ስለ ኢትዮጵያ ሲነገር ሰዎች በተለያየ መንገድ ይረዱታል። ለአንዳንድ ሰው ኢትዮጵያ ህመሙ ናት፣ ድካሙ ናት። ለአንዳንዱ ሀሴቱ ናት፣ እሴቱ ናት። አንዳንዱ ደግሞ ሺህ ቢታለብ ያው በገሌ ነው የሚል ይበዛል። ኢትዮጵያ ውስጥ ምንም ማንም መጣ ማንም ሄደ እኔ እንደሆንኩ ከዚህ አሁን ካለኝ የተሻለ የሚሰጠኝ የለ የሚል አለ። አሁን ቅድም ወደ 66 ወይም ወደ ኋላ የመመለስ ጥሪ ስልህ ደሞዝ አሁን አንድ ሰው ያንተን መጽሐፍ ካነበበው በኋላ አንተ ውስጥ ያለችዋ ኢትዮጵያ መስኮቷ ጠባብ ነው፣ እኛን አታካትትም፣ እኛን አታሳየም ቢልህ መልስህ ምንድን ነው? መልሴ ይሄኛው ሶስት ናቸው መጽሐፍቶቹ ነገራችን ላይ አንደኛው ስላልወጣ ነው ይወጣል እና አንድ እውነት ሲመረመር ቅድም ብያለሁ የት ነው የምንሄደው? ከመጀመሪያው እንጀምራለን ያልኩት ከመነሻው ስጀምር መጀመሪያ ያገኘሁት እኮ ክርስትና ነው አገሩ የተሰራበት። ከዛ በኋላ ነው ሌላው የሚመጣው። ስለዚህ ያንን እና ማቀውን ነው ለራሴ ወይም ለአሁን ላለው የፖለቲካ ዲማንድ እና ወንድሞችን አጠገብ ያለውን ጓደኛዬ ላለማስቀየም ብዬ አይደለም የማወራው። በእኔ እምነት ክርስትና በኋላ ተቋም ሆኖ ድርጅት ሲሆን እንትን አለ እንጂ ከመጀመሪያው ሲነገር ልክ ክርስቶስ መጥቶ እዚህ ጋር ሲናገር ምንም ሃይማኖት አልነበረም አይደለም። እንደዚህ ኦርቶዶክስ ካቶሊክ እንደዚህ የለም። የሚሰማ ይሰማል። እኔ ለብቻዬ ዝም ብዬ እንደዛ ሲወር እና ኢትዮጵያ ስለሆነ የምፈልገው እነዛ መጽሐፍቶች ውስጥ ነው እና መጽሐፍቶቹና የሀገሪቱ ታሪክ የሚሰጠኝ ነው አግኝተኛል። ያንን ለማስተባበይ መዋሸት አልፈልግም። አግኝተኝ ይሄንን እውነት ሌላ አሁን ስጽፍ ቀጥሎ ደግሞ ምን ማድረግ አለብን የሚባለው ላይ ሲመጣ ደግሞ ምን እናደርጋለን ይቀጥላል ማለት ነው። ሌላ አይነት እምነትና ሌላ እምነት ያላቸው ሰዎች በሶስተኛው መጽሐፉ ላይ ግን የዚህ መጨረሻው መጽሐፉ መቅደሱ 4 ኮርነሮች ላይ 70 በ30 የሆኑ መሰዊያ ቦታዎች አሉ ይላል እና ጣራ የላቸውም። ለምን ነው ጣራ የሌላቸው ብለው ሲተረጉሙ ምን ይላሉ? እውነቱ ለዓለም ሁሉ ነው ሲል ነው ይላል። እንደዚህ በአንድ ጣራ ውስጥ ቁጭ ብሎ የተቀነበበ አይደለም። ስለ ባህሪ፣ ስለ ሴት ልጅ፣ ስለ ወንድ ልጅ ባህሪ ሳወራ እስላም፣ ፕሮቴስታንት፣ ኦርቶዶክስ የሚባል ነገር የለውም። ስለ ህሊና ስናወራ ማለት ነው። ስለዚህ እኔ ጥያቄው ነው ከጥያቄው ነው ይሄ መጽሐፍ የወጣው። እንዴት ነበርን እኛ ማንን ብለን ስንፈልግ ሁሉን ነገር ተቆጣጥሮና ሲመራ የነበረው እዚህ ነገር ውስጥ ገብተን ነው የነበረው። ያን ራሱ በደንብ አልፈተሽ ነውና ከዚህ በኋላ አንድ የእስልምና ወዳጄ ወይም አንድ የፕሮቴስታንት ወይም ሌላ ባህላዊ እምነትም ተከታይ ሰው ስለ የኦርቶዶክስ የፖለቲካ ባህልና ያለፈው 2000 ዓመት ሲናገር ነጠላውን፣ ተቋሙን፣ ግንቡን ብቻ አይቶ እንዳይደግፍም እንዳይቃወምም ከነሙሉ ሐሳቡ በደንብ ተረድቶት በደንብ እንኳን እንዲቃወምም ይረዳል። በእኔ እምነት በደንብ ከታወቀ ግን ስጽፈው ከእስልምና ጋር አብሮ አደገነን ብያለሁ እዛ እንትን ላይ ተው ከሆነ ነገር ግን አንዳንዴ እውነት እዛ ላይ ያለውን ለኔ ፍላጎት አንተን ለማስደሰት ብዬ እንደዛ አላረገውም። እውነቱ ግን ለሰው ልጅ ነው። መጨረሻኛው ላይ ግን እዚህ 4000 ዓመት ውስጥ እስልምናም ስላለ የራሱ ሩም አለው። ምክንያቱም ሶስተኛው ፌዝ ላይ ነው የሚመጣው የነሱ የእስልምና ወንድሞቼ ማለት ነው እና እኔ እዛ ውስጥ የለሁም ሲል መታወቅ ያለበት ስለ ክርስቶስ እስልምና አይመለከተውም የሚል እኔ ያን መረዳት የለኝም። የሚረዱበት የተረጎሙበት መንገድ የራሳቸው አላቸው።
ትልቅ ቤት ሩም አላቸው እዛ ለነብይ ኢሳ ማለት ነው። ስለዚህ ስለ ነብይ ኢሳ የተጻፈን አንድን ስነ ጽሁፍ እንደሚያነብሰው ሆኖ ማንበብ ነው ነፃ ከሆነ። እኔ አሁን አነባለሁ፣ ቁርአንም አነባለሁ ለራሴ እንደሚሆነኝ አድርጌ ማለት ነው። ስለዚህ እንደዛ ቢታይ የልክ ነብይ ኢሳ የክርስቲያኖች ርስት ተደርጎ ብቻ ማሰብም ትንሽ በዘመናት የመጣ የፖለቲካ ጫና ውጤት እንጂ መጀመሪያ አካባቢ የነበሩ ሙስሊምና ሰዎች ስለ ነብይ ኢሳ ከክርስቲያኖች ጋር ያወራሉ፣ ይመካከራሉ፣ ይነጋገራሉ፣ ይጨዋወታሉ። እኔ ኢየሩሳሌም ሄጄ የሆነ ግሪክ ቤተክርስቲያን ነው እዚህ ጋር ነው ክርስቶስ የተሰቀለው አሉኝ እና ከአሜሪካ የመጡ ከየሀገሩ የመጡ ሁሉ ይሰግዳሉ እዛ ቦታ ላይ። ከእስልምና ያሉ ሰዎች እዛው ይገባሉ። እንዴ ይሄ ነገር ለምንድን ነው በእውነተኛው ህይወት የማይሆነው በአለም ላይ? አሁን እዚህ ቢሆን ካቶሊክ ቤተክርስቲያን ውስጥ ኦርቶዶክስ አይገባም፣ ኦርቶዶክስ እንትን ውስጥ ፕሮቴስታንት አይገባም። እዛ ቦታ ላይ ግን ሁሉም መጥተው ይሰግዳሉ፣ ሲያለቅሱ ያለው አየው። ደግሞ እዛ ቦታ ላይ ለኢየሩሳሌም እንዴ ለምንድን ነው እኛ ሀገርስ ቢሆን በደንብ ከተነጋገርና ከተማከርን፣ ምክንያቱም እምነትን ፍቅር ይበልጠዋል አይደለ? እንደ እምነታችን ከሆነ አንዳንድ ሰዎች እዚህ ያለን አብረን መኖር የለብንም፣ መቀመጥም የለብንም። የኔ እምነት አንተን ማየት ላይፈልግ ይችላል፣ በቃ ተቃውሞ በለው አጥፋው ሊል ይችላል። ፍቅር ግን እምነትን ወደ ጎን እናደርገውን እናንተን ያነጋግረናል። ለዚህ ነው ፍቅር ይበልጣል የሚባለው። ስለዚህ ፍጻሜው ላይ ይሄን ጥያቄ ራሱ አንስቻለሁ። አሁን አንተ ያነሳው አንዱ ገጸ ባህሪ የታከመው ልቦን ላይ እንደዛ ይላል እና ፍቅር ነው እኔ ያወራሁት ይላል መጨረሻ ላይ። ወደ ፍቅር ደግሞ የማይመጣ ማንም ሰው የለም። ምንም ሆነ ምን በሆነ ወቅት ላይ ግንቡ ይፈርሳል፣ በዚህም በዛም ያለው። ስለዚህ የአሁኑን ሳይሆን ማሰብ ያለብን ችግሩ እኔ ሰውን ኦፌንድ እያደረኩ የሰደብኩ ያን እያንቋሸሽኩ ከጻፍኩ ነው ጦርነት ነው የሚሆነው። አግኝተኛል፣ ይሄ ጦርነት ነው። እንደዚህ የሚልም ነገር በእኔ እምነትም የለም፣ እንደዛም አላስብም። እንደዛም ካገኘሁ አልከተልም ወይም ይሄን ነገር አላረግም። ምክንያቱም ሰው ነው እዚህ ጋር ያለነው፣ ሰዎች ነን አይደለም? አሁን እያወራን ነው ያለነው። ስለዚህ በዚህ መንፈስ ነው የተጻፈውና ከጥያቄ ነው የሚመነጨው ነው መልስ ለአንተ የሚሆነው። ይሄ የሆነበት ምክንያት ስንፈልግ የባለፈው 2000-3000 ዓመት እዛው ቤተ ክህነት አካባቢ እናገኘው እንትኑን ታሪኩን፣ ፖለቲካውን፣ ምኑን እዛ። ስለዚህ እዛ ምርመራውን ጨርሰን ከጨረስን በኋላ ወደ ሞሪት እንወጣለን በየዘመናቱ። ይሄ እንደውም የአንድ ሰው ስራ መሆንም የለበትም። እንደዚህ ጥያቄውን በደንብ ከጠየቅ ነው ሁላችንም በጋራ ልንሰራው ይገባል። ከዛ በኋላ ነው የጋራው ችቦ የሚመጣው ብዬ አስባለሁ። በጣም ጥሩ። ለምን እንደሆነ ታውቃለህ? ከሃይማኖቱ በተጨማሪ ልብ ያላልነው የሆነ የገመድ ጉተታ ስለማይ ነው እዚህ ሀገር የሴምና ኩሽ የኩሽቲክና ምናምን እና ሁልጊዜ የሴም ቋንቋ ተናጋሪዎች ሀያልነት ነው እየተነገረ ያለው የሚሉ አሉ። ኩሾች ተሰባስባችሁ ምን ልታደሙብን ነው የሚል ደግሞ ሌላ አለ። እንደዛም ለማለት ጭምር ነው። አሁን ለታዳሚው ዕድል እሰጣለሁ። እዚህ ሰፈር ደሞዝ እዚህ ዋሊያ መጽሐፍት ማዕከላችን ስለተገኘ እጅግ ደስ ከሚሰኙ ሰዎች መካከል አንደኛው ነኝ። የኔ ጥያቄ ይሄኛው ሶስተኛው ኪዳን የተሰኘው መጽሐፍን አንብቤዋለሁ። መጽሐፉ እኔ ጋር ሲደርስ በሶስት ማዕቀፍ ውስጥ ነው፣ ሐሳብ፣ መንፈሳዊነትና ሀገር የሚል ትርጉም ነው የሰጠኝ። ደሞዝን ካገኘው አይቀር ደግሞ ጠይቃለሁ ብዬ የመጣሁት ዋናው ጥያቄ ምንድን ነው? አሁን በተለይ በዚህ ሰዓት ሁለት የሚያከራክሩ ማለት እችላለሁ ሁለት የተለያዩ ሀሳቦች አሉ። በተለይ ደግሞ ስለ ሀገር ኢትዮጵያ ትንሣኤዋ ገና ይመጣል፣ የትንሣኤ የቃል ኪዳን ሀገር ናት የሚል አንድ ጎራ አለ። በተቃራኒ ደግሞ ኢትዮጵያ እኮ ከሌላው የዓለማችን ሀገር የተለየ ምንም አምላክ የነገራት ቃል የለም፣ ከየት አምጥታችሁ ነው? ሁሉንም የዓለም ሕዝብ እኮ የፈጠረው እግዚአብሔር እኩል ነው የሚሉ ሀሳቦች አሉና በእነዚህ ሁለቱ ሀሳቦች ላይ አንተ ምልከታ ማወቅ ፈልጌ ነው። ይሄ ነው ጥያቄ። አመሰግናለሁ። ጥሩ ነው ጥያቄው ያነሳው። ይሄ የኢትዮጵያ ትንሣኤ ነገር መቼም ትርጉሙ ብዙ ነውና እኔ ዝም ብዬ የራሴን ልናገር። አሁን ሰዎች ብዙ ነገር ይላሉ፣ በምን መንገድ ነው የሚገለጸው እንደዚህ የሚለው ነገር ብዙ ነገር አለው። እኔ ይህች አገር ተባርካለች ከተባለ በሆነ ወቅት ላይ የተባረኩ ሰዎች ነበሩ ነው እንጂ እግዚአብሔር ካርታ ለይቶ አይደለም የሚባርከው።
አግኝተህ እንደዚህ ብርቶ በሆነ ወቅት ላይ የተባረኩ ሰዎች ካሉ የነዛ ሰዎች በረከት ለትውልድ ይተርፋል። አንድ እዚያ አካባቢ የሆነ ሰው ለምሳሌ ወይ ይሄን ነገር የሰራው ሰው አሁን በህይወት ላይኖር ይችላል አይደለም ነው እና ግን አሁን እየተጠቀምን ነው። እንደዚህ አይነት ኪዳን ያላቸው ሰዎች በሆነ ወቅት ላይ ነበሩ። አሁን የሰመረም ሳገኘው እንጂ እግዚአብሔር መጥቶ ይልቅ እስራኤልንም ራሱ እንደዚህ ብቶ እግዚአብሔር እስራኤልንም አልባረከም እንደዚህ ብሎ ሰውዮቹን ነው እስራኤል ትባላል ያለው ማንን ነው? ያዕቆብ የሚባልን አንድ ሰው ነው። አብርሃምን ነው የባረከው። ከዛ እነዛ ሰዎች ያን አካባቢ ምን ያደርጉታል? የተባረከ ያደርጉታል። ከኛ የተነሳ ነው ምድር የተረገመችም የተባረከችም የምትሆነው እኛ ነን። አሁን ይሄ መሀል ላይ ኢትዮጵያ የተባረከች ነች እና ሙግቱ የመጣው በእምነት ተቋም በኩል ዝም ብለን ነው። በእምነት ተቋም በኩልም ሃይማኖትን ዝም ብላችሁ አይታችሁ ከሆነ ሲከማች የዘመናት ብዙ አመት ሲቆይ ማለት ነው። በየቀኑ እየሞረድንና እየተነጋገርን እየተመካከርን ካልሄድን የዛሬውን ስንፍና ለነገ እያሳለፍ ነው። የተከማቸ ስንፍና አለ በሃይማኖት ዙሪያ። ምንም ቅድም እንዳልኳችሁ እግዚአብሔር አብን ቅድም ሐሳብ ያልነውን ማምለክ የሚያመልክ ሰው እንዴት ነው የማያስበው? አይደለም ፈትኑ ይላል። አሁን እዛ ልክ አይተኮና አይስ ላይ ሁሉ አመክሩ ዘሰናይ ጽኑ ይላል። ሁሉም ፈትኑ መልካሙን ያዙ ይላል። አንፈትንም። እንቱ ዝም ብሎ መከተል ነው። የተባረኩ ሰዎች ካሉ የነዛ የተባረኩ ሰዎች ስራ ምንድነው? እኔስ ምንድነው ማድረገው? ሰዎቹን እኮ የተባረኩ ብለን ለማድነቅ ለመሸለም አይደለም። እንደነሱ እንድንሆን ከመጓጓት አራያነትን ፈልገን ነው አይደል እንደዛ የምናደርገው። ከዛ አንፃር በመሃል ላይ አሁን የምናየው ይሄ ከ60ዎቹ በኋላ ከመቅደስ መውጣት ጋር የገባው ፍጹም የዛ ተቃራኒ የሆነ ሐሳብ ነው። ከመጀመሪያ እግዚአብሔር አለ ተብሎ ፖለቲካውንም የሾመው ስዩም እግዚአብሔር ነው። ሁሉ ነገር ቅድም ፖለቲካችን እግዚአብሔር ነው። ዝናብም ከቀረ እግዚአብሔር አስቀይመነው ነው አይደለም። እንትንም ከሆነ ሁሉ ፖለቲካችንም እሱ ነው የሚለው አይደለ። ከዛ መጣና ፍጹም እግዚአብሔር የለም የሚል ዲናያል ነው ክህደት ውስጥ ስለተገባ ለተወሰነ ጊዜ ከዛ ወደ ደም መፋሰስ ተገባ። እርስ በርስ መባላት የጽሞና የጽንሰት ጊዜ አላገኝም። ባለፈው 45 ዓመት የነበረው ትውልድ ማለት ነው። ስንባላ ስንካሰስ ኖርን። ያ የክህደት መንፈስ በካሪኩለም ብቻ ሲቀር አሁን በአደባባይ መጣው። በፍልስፍና በብዙ መንገድ ይገለጻል። ይሄንን መጀመሪያ የነበረውን በዚህ በኦርቶዶክስ ዙሪያ የነበረውን ስልጣኔን በለው የእውቀት አይነት በለው የማህበረሰብ እጠላለሁ ብሎ ነው በሰነድ ጽፎ የመጣ ቡድን አለ፣ ወገን አለ፣ ሀገር አለ አሉ እንደዚህ በይፋ መንጠቅሳቸው። ስለዚህ ከዛ በኋላ ስብከቶቹም ንግግሮቹም ትምህርቶቹም ፕሮቴስት የሆነ ነው፣ ተቃውሞ ነው። አትንካኝ ተወኝ። ይሄ ቦታ ነገሩ መንፈሳዊ መሆኑ ቀርቶ ምን ይሆናል? ፖለቲካ ይሆናል ማለት ነው። ይሄ የመጣው በዚህ ቀውስ ምክንያት ተመርጦም አሁን ይህን ሰሞን አሁን አንድ የራሻ የውጭ ጉዳይ ሚኒስትር ለምን እንዳነሳው አላውቅም። ምዕራባውያን እንዲህ የሚያደርጉት ከኦርቶዶክስ ጋር ጦርነት መክፈት ስለሚፈልጉ ነው ብሎ ተናግረዋል። ከዚህ እነ ሳሙኤል ሃቲንግተንም ሲቪላይዜሽኖችን ሲከፍል አንዱ ይሄ የኦርቶዶክስ ሲቪላይዜሽን ነው፣ አውሮፓ ነው ሪድሮ ይደረጋል አሁን እንደምናስበው አይደለም ብሎ ትንቢት የሚመስል ነገር ተናግሯል። ከዛ ውስጥ ከ10 ስልጣኔዎች አንዱ የኢትዮጵያ ኦርቶዶክስ ስልጣኔ ነው እና ከዚህ ከሱስንዮስ በኋላ የቪክቲም ሁድ ካልቸር የመጎዳት ደግሞ በሆን ተብሎም ብዙ ነገር ስለተደረገ ምኑም እስከ ተቋማት ድረስ ተገብቶ ኮራፕት ሆኗል ብሎ ስላመረ ሲቲ ይዋጋል። ስለዚህ ንጉስ የሚያድነው የሚታገልለት የሚያሸንፍለት ይፈልጋል። ምክንያቱም የሆነ ነገር ሞቶበታል። ስለዚህ ትንሳኤ ያስፈልገዋል አይደለም። መስና ሞቷል፣ የሆነ ነገር ውስጡ ስለሞተ ነውና ትንሳኤ ብለው የሚሉ ሰዎች አንዱ ይሄ ነው። መንፈሳዊውን ግን ወደ እኔ ስመጣ ዝም ብዬ ገረፍ ላድርገውና ከአብርሃም የመላእክት ደግሞ አቆጣጠር ይባላል። ከአብርሃም ወይም ደግሞ በለው
ክርስቶስ እስከ ሞተ ድረስ ነው ዓለም የሚያውቀው። ወይም እኔ አሁን ማንኛውም ሰው አንድ በነ ጲላጦስ ዘመን የነበረ ታሪክ ጸሐፊ ቢጻፍ ክርስቶስ ተወለደ ሞተ ነው አይደል? ከዛ በኋላ ያለው ጉዳይ ተነሳ ምናምን የሚለው ለዚህ ዓለም አይመችምም፣ እንደዚህ ለማስረዳትም አይሆንም ተነሳ የሚለው። ምክንያቱም ሰው ይሞታል ይበሰብሳል ነው። ከዛ የትንሣኤ የሚባል የ40 ቀን ስሌቶች ምናምን ያ ሲደመር እስራኤል ከተመሰረተችበት ጊዜ 70 ዓመት ነው የሚሆነው እና ይህ 70ኛው ዓመት እኛ ሀገር ለውጥ ምናምን ብለን ግርግር ያልንበት እስራኤል 70ኛ ዓመት የሆነበት እኛ የ70 ዓመት ኢቭን ኮምፒውተር ሁሉ ነገር ሲቆጥሩ ከ70 ዓመት ወደፊት 5 ወደ ኋላ 5 እያደረገ እዚህ ውስጥ ነው ያለው እውቀት ሲለቀቅ ማለት ነው። ይሄ እዚህ 70 ዓመቱ እና ይሄ ነው ስሌቱ ነው ትንሣኤ ነው የሚያሰኘው። ያ ትንሣኤ ደግሞ የመልክ አይደለም። አግኝታችሁ ይሁን መልክ፣ እውቀት፣ ጥበብ፣ ድምጽ ነው። ወይም እሱ አይደለም ወይ እሱ አይደለም ወይ እናውቀዋለን ያን ድምጽ የትንሣኤ ልክ በምን ልግለጸው? በልደት ቃል መልክ ቃልን ይቀድማል። ስንወልደው ልጁ ቋንቋ አይችልም አይደለም? መልኩን ነው የምናውቀው። ቀጥሎ እያስተማርነው ነው ወደ ቃል የምንመጣው። በትንሣኤ ግን ቃል ይቀድምና ከቃል ወደ መልክ ወይም በስነ ፍጥረት ወይም እንደ አንድ ነፃ ሰዓሊ እንሰደውና እግዚአብሔር ይሁን አለ ሲል ቃሉ መልክ ያመጣል ማለት ነው። አገኛችሁ? መልክ አንድ ዝም ብሎ እንደዚህ የሚሉ ሰዓሊ አሉ። በቃ ዝም ብለህ ከረጫው ያ ነገር ስዕል ነው የሚሉ አሉ። ዝም ብለህ እንደዚህ የሚሉ አለ። የእግዚአብሔርን ማለት ነው። እግዚአብሔር ይሁን አለ ሲል ቃሉ ማርያም መልክ ያመጣል። በትንሣኤም እንደዚህ ነው። ማርያም መግደላዊት እንደዛ አለች ነው። በቃ አትክልት ጠባቂ ምናምን መሰላት ሲመስላት አይ ድምፁን ስትሰማ ነው ያወቀችው። ስለዚህ በትንሣኤ በጣም በጎ ጥሩ ትክክለኛን ሰው በመልክ አይተን አናውቀውም። ልንገምት እንችላለን። ድምፅ ግን ያረጋግጥልናል። ትምህርቱ ቃሉ ያረጋግጣል። እና ትንሣኤው ሆኗል የሚያሰኘው በዚህ በሰማያዊው አንጻር አለው። ብዙ ስሌት አለው። 16 ላይ አለ። ቀጥሎ ደግሞ ከተማ ሲሆን በዓለም ላይ በሙሉ የሚገለጽ ነገር አለው። እሱ ነው ትንሣኤ የሚያሰኘው። ያ ነገር እዚህ ኢትዮጵያ ላይ ስለተገለጸ ወይም እኔ እናንተ እያወራ ነው ስለሆነ ይሄኛው በመቅደሱ ምንድነው ይባላል? የኋላ ምንድነው ባዶ ስፍራ ነው። እኔም እዚህ ይባረካለሁ፣ ህንድም አንድ ሰው ይባረካል። ግን እንደ ቋንቋችን፣ እንደ ባህላችን፣ እንደ ሀገራችን ነው። ያ ባዶ ስፍራ በእኛ ህይወትና ታሪክ ነው የሚሞላው። ዋናዎቹ እነዛ 3 በሮች ትሩዙ፣ ፍጻሜው፣ ከተማው፣ ፍቅር ወይም ኢየሩሳሌም የሚባለው ነው እና ስለዚህ ይሄ እውነት እዚህ ሀገር ካለ እዚህ ሀገር ተቀብሮ ከሆነ እና እኛ ተገልጾልን ከሆነ ትርፋችን ምንድነው? የኢትዮጵያ ትንሣኤ እንለዋለን። እኛ ሰው የተባረከበትን ቦታ ይሄን ቦታ ቤቴል ብየዋለሁ ይላል አይደል? ይሄን ቦታ ይላል መጽሐፍ ቅዱስ ላይ እግዚአብሔር ባርኮኛልና ይሄን ቦታ ደግሞ እንደዚህ ብየዋለሁ ይላሉ። ስለዚህ እኛ ስለተባረከ የተባረክንበትን ቦታ ኢትዮጵያ ማለትም እንችላለን። እኛን የምናወራው ያወራ ነው ያለ ነው በዚህ መንፈስና ስርዓት በዚህ በመቅደሱ። ስለዚህ ኢትዮጵያ ይሄን ይዛ ተነሳችም ካልን የሞተ አለ። የሞተውን በደንብ መፈተሽና መፈለግ ነው እንጂ ሀብት ማግኘት መበልጸግ ከምንም እምነት ጋር አይገናኝም። ሙስሊም ሀብታም አለ፣ ፕሮቴስታንት ሀብታም አለ፣ ኦርቶዶክስ ሀብታም አለ። ሁሉም ይሄ ተፈጥሯዊ ርስታችን ነው ማለት ማንም ሰው ከሰራ ባለበት በደንብ በቅንነት ከተጋ ያገኛል ነው እና ትንሣኤ የምለው እኔ በዛ አንጻር ነው። የተባረከ የምንለው የተባረኩ ሰዎች ስላሉ አሁንም እኛ የተባረክን ከሆንን የማካባቢ የተባረከ ይሆናል እና ትንሣኤ ግን አንዳንዴ ከተነገረ በኋላ በሰዎች ስንፍና ወይም አለመረዳት አማካኝነት ሊዘገይ ይችላል። እስክንረዳ ድረስ ከባድ ነው ትንሣኤ ዝም ብሎ መረዳት፣ ምክንያቱም አሟሟትን ማወቅ ይፈልጋል። እሺ አመሰግናለሁ። የደሞዝን መጽሐፍ አንብቤያለሁ፣ ግን አሁን ማብራሪያ እየሰጠ ሳለ በሁለታችሁ መካከል የተጻፉት ሀሳቦች የሚያፈላስፉ ናቸው ወይም ፍልስፍናን የሚጋብዙ ናቸው የሚል ሀሳብ የተንሸራሸረ መሰለኝ እና እኔ መጽሐፉን ሳነበው እንደውም እኔ በጣም ፍልስፍና ከሚወዱ ሰዎች መካከል ራሴን እቆጥራለሁ እና ሶስተኛው ኪዳን ፍልስፍናን
he made philosophy no longer interesting. ፍልስፍና ከእንግዲህ ወዲህ የምራበው ነገር እንዳይሆን አደረገ ማለት ካነበብኩት በኋላ ማለት ነው። እና ምንድን ነው የሚባለው በልባችንን ማደላደል ነውና የጥያቄው ዋና ዓላማ ምንድን ነው? ብዙ ሰዎች በንግግራቸው ውስጥ አይ የእሱ ስራ የፍልስፍና ስራ ነው ወይ ተብሎ ፍልስፍና ካሉት የእውቀት እርከኖች የመጨረሻው ይመስላል እና ፍልስፍናን የሚጋብዝ ነው ወይ መጽሐፉ ለማለት ነው። እና ከዛ የረቀቀ ነገር ይኖራል ወይ ከውጥኑ ጋር አያይዘህ እንድትነግረን። እሺ እንግዲህ በደንብ ተረድቼው እንደሆነ አላቅም። እሺ መጽሐፉ አይታችሁት ከሆነ የታመመ ልብ ወለድ አለው ያለ ማከም ነው አለ የሚጥረው። አዎ እንትኑ ዝም ብሎ ምሳሌው እንትኑ ጭምቁ ምንድነው? እዚህ ሀገር ሰይጣን ለማስወጣት አንድ ባልዲ ብቻ ቀርቷል በዓለም ላይ እና ያቺ ጠበል አንድ ሰይጣን ላይ ሲያስለፈልፉት ቆይተው ጨረሰው ነው ጠበሉ እንዳለቀ ሲያይ ያለው አማራጭ ከሰይጣን ጋር መስማማት ነው። ተስማማ። በቃ ለህዝቡ ወጣው በለህ 3 ጮህ እዛው ተቀመጥ ተባለ። ከዛ ጩኸት ሰፈነ ነው እዚህ ሀገር ላይ የሚለው እና እኛ ሀገር ዝም ብሎ ነው በቃ ወይ ሙስናን ካሁን በኋላ አጠፋለሁ ይላል አንድ ሰው ይወጣል ወጣ ብለ አይጠፋም አይደለም። ዘረኝነት ካሁን በኋላ አለቀለት ይላል በቃ ወጣ ጮኸ ብለናል አይወጣም። ምንድን ልበል በቃ ወጥቷል ብሎ ደስ ብለን አጨብጭበን አልወጣም እዛው ነው ያለው። ስለዚህ ምንድነው የሚያስፈልገው? ጠበሉ አልቋል። የነበረን ሴት ቫልዩ ከዚህ ፊት የነበረውን አበላሽተናል ወይ ደህና ነገር አልተካንም። የመጀመሪያውን ስናጠፋ የምናጠፋውን አንዳንዴ መጠንቀቅ የሚያስፈልገውም ለዛ ነው። አልተካ ነው። ስለዚህ እንደዚህ አይነት ልብ ከቅድም ልብ ማለት እግዚአብሔር አብ ነው ዋናው ሐሳብ ነው። ስለዚህ ትክክለኛ ልብ ያስፈልጋል። በቃ ውሃ ሁሉ ካለቀ ውሃውን ጠበል የሚያደርገው ማን ነው? ሰው ነው አይደል? አካባቢውን የምናሳምረው እኔ አንተ እዚህ ያለ ነው ነን። ስለዚህ የሆነ ልብ መጨረሻ ላይ አንድ የታከመ ልብ ወለድ ይገኛል እና ምናልባት ቋንቋው እኔ ታርጌ ልጅ ነኝ እንቱና አሁን በእስልምና በኦርቶዶክስ የንባብ ያጻጻፍ የቋንቋ ዘዬዎች አሉ የተለመዱ። እኔ እዛ ውስጥ ስላላደኩ ወደ ስነ ጽሁፍም ስለማደላ ሁለተኛ ጥያቄም ስጠይቅ ዝም ብሎ እዛው እምነቱ ጋር ብቻ ቁጭ ብሎ ሳይሆን ቆይስ ሌላውስ ምን ይላል በሚል አይደል ሚዛን እንደዛ ስለሆነ አጻጻፌ እንትን ሊል ይችላል እንጂ ለፍልስፍና በቤተክርስቲያን ትርጓሜ እስከማነቀው ድረስ በጎ ነው። በአሁኑ በዚያ በዓለማዊ ዴፊኒሽን ሳይሆን ሙሴ አምላኩን ፈለሰፈ ይላል። ለምሳሌ አንድ ግዕዝ አወቀ ማለት ነው ይላል። ግዕዝ ላይ እንትና እንደውም ተርጉሞታል መሰለኝ ኤፍሬም ስዩም አይደለ? እነዛ አዲስ አበባ ዩኒቨርሲቲ ያሳተማቸው ቅኔዎች ብዙ ደምሮ አንድ በተከታታይ 3 ቮሊዩም እዛ ላይ አለ። ስለ ፍልስፍና ግሪኮች ጋር መጽሐፈ ሄኖክ ላይ ስታነቡ እግዚአብሔር ለዚህ ለነ ሄኖክ ወይም ለእግዚአብሔር ሰዎች በመንፈስ ቅዱስ የሚገልጥላቸውን ሌሎች ቦታ ደግሞ አንዳንዴ ለቅን ሰዎች በፍልስፍና ይገልጥላቸዋል ይላሉ። እና ኔጌቲቭ አይደለም። እዚህ አሁን አተፈላሰፍ ምናምን የመጣው በቅርብ ጊዜ ባለፈው 50 ዓመት ያንን ቀውስ መገዳደል መጨፋጨፍ ካመጣ በኋላ እና አንዳንድ ብሎ ባዶ ደረቅ ይላሉ እንትን ከህይወት ጋር የማይገናኝ መጽሐፍ ሰዎች እያነበቡ ሲጎዱ ስላዩ ተው የሚል ነገር የመጣው በኋላ ነው። ነገር ግን በእኔ መጽሐፍ ላይ የቋንቋ ጉዳይ ነው እንጂ በትክክለኛው መንገድ እየሞረድ ነው በደንብ እየተከተል ነው ብንመጣ ኖሮ በመጀመሪያው በተነገረበት ወንጌል መጀመሪያ በተነገረበት ከመጀመሪያው በዛ ነፃነት እየተከተልን ብንመጣ ኖሮ
እንደዚህ አይነት ነገሮችን ነበር የጻፍን የምናወራው። አሁን ግን ይወልዳል ብለን የምናምን ሰዎች አይወልድም የሚል አስተሳሰብ ይዘን በነበረው ላይ ቁጭ ያልነው። አይወልድም አእምሮ አሁን አይወልድም ካልን አይወልድም። አገኛችሁኝ? ሐሳቤ እግዚአብሔር አብ ይወልዳል ካልን ሐሳብ ነው አይደለም? አዲስ ሐሳብ፣ አዲስ መገለጥ፣ አዲስ ነገር አለ። አዲስ ነገር ማናመጣ ማንቀይስ ማናስተምር ከሆነ ባናምን ነው የሚሻለው በአንዳንድ እና ፍልስፍናም አይደለም ነገሩ። ስላነሳ ነው ስለሸፋፈን ነውና እንደዚህ ስላልተነጋገርንበት ፍልስፍና መሰለ እንጂ በደንብ ብንፈትሸው አንድን ሐሳብ በ6 እና በ5 አይነት እኮ አንድምታ ነው አገላብጠው የሚፈትሹት። ከዚህ በለጠ እኮ ሌሎች አያረጉም እኮ። አንድም እንዲህ ማለቱ ነው፣ በሰይጣን በኩል እንኳን ሆኖ ይታያል እኮ ይተረጎማልና ለኔ መልስ ነው። ፍልስፍና በቤተክርስቲያን ብዙ ይሄኛው ፍልስፍና ሳይሆን ያኛው በጎ ነው። ፍልስፍና ግን ያነሳል ብዬ አልልም እኔ። በእኛ እንትን በቤተክርስቲያኑ ትክክል ነው። አምላኩን አውቆ ከሆነ አውቄያለሁ። ሰው ሆኗል የምለው በእኔ ነው የምጠበቀው፣ በገሌ ይጠብቃለሁ። እንደዛ ነው የማየው። መልሼ እንደሆነ አላውቅም። እሺ እድሉን ስለተሰጠኝ አመሰግናለሁ። ደሞዝ በጣም ነው ማከብርህ፣ በጣም ነው የምወድህ። የኔ ጥያቄ እንኳን አጭር ነው። ሶስተኛው ኪዳን ስትል ያው አንደኛና ሁለተኛ ኪዳን አለ ማለት ነው። መጀመሪያ ያው አንደኛው ኪዳን እንግዲህ ወይም ደግሞ መወለድ በመወለድ እንተረጉመው እንደገባኝ ገብቶኝ ከሆነ በኋላ ላይ የምታርመኝ ይሆናል። የአዳም መወለድ የመጀመሪያው ኪዳን፣ ከዛ በኋላ ደግሞ የክርስቶስ መምጣት። ይሄን አዳም ከሳተ በኋላ ሌላ የመወለድ ስርዓት ውስጥ ስለገባ ያንን የተዛባ መወለድ በሌላ መወለድ በክርስቶስ የሰው ልጅ ዳግም ተወልዷል እንላለን ማለት ነው። አሁን የኔ ጥያቄ ሶስተኛ መወለድ ሲባል ከዚህ ከክርስቶስ ውልደት በኋላ ያው ቅድም ነካክተዋል፣ ከጥበብ ነው ሰው የሚወለድ ብለሃል። ግን ግልጽ እንድታረገው ሶስተኛው መወለድ ሲባል አጠቃላይ የመቅደስ ስርዓት ሁላ እንደ ክርስቶስ ፋንዳሜንታል የሆነ ቼንጅ ያመጣል፣ ሪስትራክቸር ያደርጋል እና ይህን ሶስተኛው ኪዳን ሲባል ከዚህ በኋላ የዓለም ታሪክ አጠቃላይ የሰው ልጅ ታሪክ ስለሆነ መጽሐፉ የሚያወራው ስለ ሰው ልጅ ስለሆነ የሚያወራው ምንድን ነው እንትኑ የሚመስለው? ከዚህ በኋላ ፋንዳሜንታሊ አዚፍ ይሄን እውነት ሰው ሁሉ ተቀበለው ብለን ብናስብ እንዴት ያለ ሁነት ነው ሀፕን የሚያደርገው የቀጣዩ ሶስተኛ መወለድን? ምናልባት ጥያቄ ጥሩ ጥያቄ፣ ርዕሱን ነው የጠየቀኝ። ሶስተኛ መወለድ እንደዛ ኦኬ፣ እንደዛ ከተረድተው ከሆነ ግን ምንድነው ሐሳቡ ቀጥታ የተወሰደው ክርስቶስ ይህ አዲስ ኪዳን ነው ብሎ ወይኑን ባለበት ባቀረበበት ጊዜ ዳግም በአባቴ መንግስት ወይም የእግዚአብሔር መንግስት እስክትመጣ ድረስ ከዚህ ደግሜ አልጠጣም ይላል። ይሄኛውን አዲስ ኪዳን ይለዋል። ዛ ማለት የሆነ ደግሞ ሌላ የሚቀጥረን አለ በቀጥሮ። ያ ሶስተኛው መጠቅለያው ምጽአት የሚባለው ነው። ያ ማለት ምንድነው? እግዚአብሔር የምንለው አንድ አካል በሰው ውስጥ በምልአት የሚኖርበት ነው። እግዚአብሔር ራሱ እርሱ አምላካቸው ሆኖ ከነርሱ ጋር ይኖራል ይላል። አግኝታቸው የሆነ እኛው አለን፣ እንደገና በእኛው ይመለካል። በእኛ ውስጥ ምልአት ሲሆን ነው፣ የክብር አይነት ነው። ይሄንን በምጽአት ላይ ሰዎች ወይም ሰው ልጅ ባህሪ ውስጥ ያለ ነገር ተነግሮ ተገልጾ ሲጠናቀቅ ማለት ነው ምጽአት ማለት እና የዛን ሰዓት ሁላችንም ልናገኘው የምንችለው አዲስ ምጽአት እንግዲህ እንዳልከው አሁን ቼንጅ ያመጣል አልከው። ያውም ከዛ በኋላ አዲስ ዓለም ነው፣ አዲስ ሰማይና አዲስ ምድር ስለሆነ። ነገር ግን ይሄ ነገር በቀጠሮ ነው ያለው። በቀጠሮ ሲባል እንግዲህ ወደዚህኛው ሺ ላይ ይመጣል እንደዚህ ምናምን የሚል ነገር ጉዳዩ መንፈሳዊ ስለሆነ የሚደረስበት ነው። በእኛም አለ በአንድ ቦታ ላይ እንደው እንግዲህ አንዴ ስላነሳው እሱ በዚህ በምታየው ኢየሩሳሌምም ሆነ በተራራ የማይሰገድበት ጊዜ ይመጣል ወደፊት። አሁን ይሄ አምልኮ፣ ቤተክርስቲያን፣ እምነት እንደዚህ የሚባሉት ነገሮች የሚያበቁበት ጊዜ አለ፣ ይቆማል። ነገር ግን አሁንም ሆኗል ይላል። አገኛችሁኝ ሐሳቡ?
እዛ ልክ ነው ተጠቅሎ ሁሉም ሰው የሚሆንበት ጊዜ አለ። የሚያገኙትና አሁን ያን የሚኖሩ ሰዎች አሉ። አገኛችሁ ሶስተኛውን መጥቶለት እኮ ነው ራእይ ላይ አይቶ የጻፈው አይደለም። በዚህ ጊዜ እንደዚህ ሆነ፣ ያኛው ተፈረደበት፣ ይሄኛው እንደዚህ ያለም የጻፈው ነገርየው ከጊዜም ውጪ በከርገት በኋላ ያለ ስርዓት ከታይምና ከእንትን ይወጣና ህይወት ስለሆነ የባለፈውንም የሚመጣውንም ሁሉንም የማይበት ፍጹም እግዚአብሔር በእኛ እያሰበ ወይም በእኛ እየታሰበ የሚነገርበት ስርዓት ነው። ሶስተኛው ኪዳን በአባቴ መንግስት የሚለው በልብም በቃልም በህይወትም ሞልቶ ሰው እንደ እግረ ፀሐይ ሁሉም ቦታ መገኘት የሚችልበት ስርዓት ነው። የመጨረሻ በስሞች አሏቸው። ሁሰት ከወይነ ሰዓት ይሏቸዋል። ከወይነ ሰዓት እዚህ ቁጭ ብሎ አንድ ሰው ሌላም ቦታ ሊገኝ ይችላል ማለት የእግዚአብሔር ሲኖርበት የሚያምነውን ይሆናል ማለት እግዚአብሔር ሁሉም ቦታ አለ እንደምንለው በብዙ እምነቶች ውስጥ ምን አለ። ግን የሚመጣው አሁን ሰሙነ ምጽአት ስለተባለ ነው ሶስተኛው ኪዳን የተባለው። ሁለተኛው ኪዳን ላይ ሆኖ የሆነ ወደፊት አብሮን የሚጠጣበት አንድ ኪዳን በቀጥሮ ስለሚሰጥ ነው። ይሄ ነው ባጭሩ እንዳላረስ ነው። ስለ ኢትዮጵያ ነው በዋነኝነት። ኢትዮጵያ አሁን አለች የምንልበት አሁን መከራከሪያችን የሆነው ነጥብ ኢትዮጵያዊነት ነው። አሁን እኛ ኢትዮጵያ አለች ስንል በቴዎድሮስ አስተሳሰብ ወይም በቴዎድሮስ ጭንቅላት ውስጥ የነበረችው ኢትዮጵያ ናት ወይስ በሚኒሊክ እጅ የነበረችው ኢትዮጵያ ናት የሚለውን ጥያቄ ያካላል። ይሄን ያልኩበት ምክንያት አሁን ኢትዮጵያዊነት ከመሆን ይልቅ ወይም ከመኖርነት ይልቅ ወደ ሐሳቢነት ወደ ሐሳብ ወይም ወደ አይዲዮሎጂ የተቀየረ ነው ብዬ ስለማስብ ነው። እና አሁን በቴዎድሮስ ያለችው ሐሳብ በቴዎድሮስ ጭንቅላት ውስጥ ያለችው ወይም በቴዎድሮስ ሐሳብ ውስጥ ያለችው ኢትዮጵያ ውስጥ ከሆነን ወደ ሚኒሊክ እጅ የምንመጣበትን ወይም ደግሞ በሚኒሊክ እጅ ውስጥ ያለችው ኢትዮጵያ ከሆነች ደግሞ ከእጃችን እንዳትወጣ የምንጠብቅበትን መንገድ እንዲነግሩን ነው። ምክንያቱም ሁሌ እንደምንሰማው ከሆነ ችግር ነው ወይም ይህን ትውልድ ወቀሳ ነው። መፍትሄ መስጠት ሳይሆን ችግሩን የበለጠ ማባባስ ወይም ችግሩን የበለጠ ለመግለጽ መጣደፍ ነው በእኛ ዘመን ያለው ብዬ አስባለሁ። ስለዚህ መፍትሄ ሊሆን የሚችለው ከማን ጋር ነው? ወይም ከአባቶቻችን ነው ወይስ ከኛ ነው ወይስ ከማን ጋር ነው መፍትሄ የሚለውን ማወቅ ፈልጋለሁ። አመሰግናለሁ። አሁን ይሄኛው እኔ ወደ ምድረው ቅድስት ወደ ራሱ ነገስታቱን እኛንም ሀገርንም ስለሾመው ስላኖረው መሰረታዊ ሐሳብ ነው አለ ያወራን ያለ ነው። አሁን ምኒልክም ሆነ ቴዎድሮስ እዚህ መቅደስ ውስጥ ከባለፈው 1640 ውስጥ ነው ነገስታቱ መመሪያቸው ክርስትናው ነው አይደል? እኔ እዛ ላይ ነው ትኩረቴ። እና እነዚህ ሰዎች ልክ ነው አድዋ ሲዘምቱ ማርያምን እያሉ አይደለ ሃይማኖት የሚለውጥ እንደዚህ እያሉ ነው ያዘመቱት። በእነሱ ዘመን ርዕዮተ ዓለሙ የመንግስት ሃይማኖት ተብሎ ማነው ክርስትና ነው ያለው እና ስለዚህ እነሱ የሚዳኙበት በዘመናቸው ባለው ነው እና እነሱ ውስጥ ያለችው ኢትዮጵያ በጓ ሰዎችን ሁሉ አንድ አርጋ የምታሰባስብ አሁን የምናወራት መንፈስ ከሆነ ቻው ትክክል ነው። ግን እኔ አሁን ልል የምፈልገው ምንድነው ለምሳሌ አሁን ንጉስ ይመጣል የሚሉ ሰዎች አግኝቼ ነበር እና እኔ ሰው የሚያነክሰው እውነት ላይ መጀመሪያ እንስራ። ራሱ ማንንም ይሁን አሁን ይሄን እውነት ሁላችንም ማወቅ ነው አይደለም። ከዛ መክሊታችንን እንኳን እናቀው ቅድም ብያለሁ። በአደባባይ በሚታየው በዘር በስጋ መጣ ነገስታት ከሰለሞን ዘር የተወለደ መጣ ተባለ አይደለም። አሁን የምንለው በክርስቶስ ሲሆን ግን ሰዎች የሚወለዱት ከእውነቱ ነው። ከገባም ወይም እግዚአብሔር ወይም ጥበብ ካልነው ከዛ ነው የሚወለዱት። ከነዚህ አንዱ ሰው ሙሉ ሰው እኮ የመሆን ጉዳይ ነው አሁን እዛ ላይ ያለውና ሰው ስንሆን ምን እንደምናረግ መንገስ አለብን የለብንም ማይንገስ የሚለውን ሁሉ እናውቃለን። አሁን ቀውስ ተፈጥሯል አይደል? በቀውስ ውስጥ ነው ያሉን ትክክል ነገሮች አሉት ራሱ በቀውሱ ምክንያት ውስጥ ያሉ ስለሆኑ ውል የላቸውም። ስለዚህ እኔ ያቺ ምንላትን ትንሳኤ እንደዚህ አሁን ያወራናት የተመካከርናት
ካስፈለገ በየጊዜው እያልን እንደ ትምህርትም እያሳደግን ነው መልክ እናስይዘው። ኢትዮጵያ ማለት እኛ ነን። ከኛ የተነሳ የተረገመም የተባረከ የሚሆናል ቅድም እንዳልነው ዋናው ሐሳቡ ነው። ከዛ በኋላ እነዚህ አባቶች የነበራቸው የሞራል ልዕልና ምንድነው የሚለውን ነገር መጀመሪያ እነሱ ያመኑት እና የሚከተሉት ነገር ምንድን ነበር? ያኔ የነበረው እስልምናና ክርስትና የነበረው ስምምነት አሁን ለምንድነው እንዲጠፋ የሚፈልገው? ያኔ ነብዩ ልቦና ውስጥ የነበረው ኢትዮጵያውያንን በበጎ የማሰብ ነገር በአሁኑ እስልምና ሰዎች ውስጥ አለ? በአሁኑ የክርስትና ሰዎች ውስጥ እነሱን ለመቀበልስ ልቦና አለን? አግኝታችሁኛል? ልክ ነብዩስ ደግ ናቸው እንዳለው የሚመሰክርልን ነው ወይ? በሁለቱም በኩል ስናየው። ስለዚህ እኔ የማተኩረው ሐሳቡ ላይ ሆነን በሐሳቡ ላይ እንደግበት እንኖርበት፣ ያኔ እናገኘዋለን። ፍለጋው አካል እንደዛ ነው የሚመጣው እና የሚኒሊክ የምናምን ከምንለው ባለፉት ጊዜያት ከነበሩት አገሪቱን ካቆዩ የአካሄድ መንገዶች የእምነት ያሳሰብ አይነቶች አንዱ ይሄ ክርስትና ነው። ሌሎችም አሉ፣ ነገር ግን ይሄ ነውና እነዚህ ነገሮች እንደገና እንፈትሽና ሰዎቹ እኛ የምንወዳቸው የምናደንቃቸው ሰዎች የደረሱበትን የሞራል ልዕልና በዚህ መንገድ ነው እናገኘዋለን ብዬ የማስበው። የእንትናን ሐሳብ አምጥቼ እንዲህ ላድርገው የሚኒሊክን ሐሳብ ምናምን ከማለት የሞራል ልዕልናቸውን እንዴት ሊያገኙ ቻሉ የሚለውን ማሰቡ ለኔ የተሻለ ነው ብዬ አስባለሁ። ከዛ እናገኛታለን። ደግሞ ኢትዮጵያና ዓለም ድርግም አድርጋ የጠፋች አይደለም፣ እያወራናት ነው፣ የተነጋገርነው። አሁን ቅርጹ መልኩ ጠፍቶብን መልክ ለመስጠት ነው እንጂ አለን፣ እኛ አለን። አግኝታችሁኛል? እንትኑ መከራውም ችግሩን ብቻ አናወራው። የሚገርሙ ሰዎች የሚገርሙ ነገርም የሰሩ ያሉ ሰዎች አሉ። አግኝታችሁኛል? በመከራ ዘመን በጣም ይላል አንድ ይቅርታ እንግዲህ ፈላስፋ ሰው ሲናገር ቅድም ያልኩትን በጣም ምንድነው የሚባለው ኢግኖረንት ወይም አላዋቂነት፣ ህፃንነት፣ ይሄ ምንድነው ታች የወረደ ነገር በታየበት አንፃር እጅግ የጥበብ ሰዎች በዛው አንፃር አሉ ይባላል። ይሄ አለ እንደዚህ የሚል አንድ ሰው ፈላስፋ አለ፣ ጥናትም አለ። ስለዚህ ስለማይታዩ ነው። በመከራ ዘመን ያው ብዙ ነገር ስለሚንገዋለል በመንገዋለል ጊዜ ደግሞ ገለባ ነው ከላይ ብዙ ጊዜ የሚታየውና እንጂ ሰዎች አሉ። ሰዎች ስላሉ ነው አገሪቱ በብዙ እሴቶቻችን ነው እንደምንም ተቋቁመን ያዝ ነውና እንትኑም ብቻ እንዳናየው እየሰራ ነው እያወራን ነው። ቀጥሎ የሚመጣው እንደዚህ ከማማካከር በኋላ መልክ ይመጣል ብናል ቅድም። ከቃሉ በኋላ ምን ይመጣል? መልክ መስጠት እንጀምራለን። እዚህ ያለነው ሰዎች እንደዛ ስለሆነ የዛን ሰዓት ያልነው ከተቀስካቸውም ነገስታት ባሻገር የሊቃውንቱ የብዙዎቹን በኢትዮጵያ ውስጥ ማናቃቸው ነገር ግን ዛሬ ማንነታችን ትልቅ ነገር ነገር ያደርጉ ሰዎችንም ሐሳብ በደንብ ፈትሸን ፈልገን ማግኘት እንችላለን እና መጀመሪያ እንትኑ ላይ እንስራ ነው የኔ ሐሳብ። ቅድም ያነሳው ነገር አለ 1966 በኋላ የፈጣሪን ህልውና የሚክዱ ሰዎች መብዛታቸውን እየነገርከን ነበረ። ከዛ በኋላ መተላለቁ መፋጀቱ እንደመጣ እኛ ሀገር በሃይማኖት ሰበብ የፈሰሰው ደም ይበዛል። ሱስንዮስም አጼ ሱስንዮስም አጼ ዮሐንስ አጼ ዘርዓ ያዕቆብ ስትል ወይም መዋዕለ ዜናዎችን ስናይ በቃ ኢትዮጵያ እድሜ ልኳን በደፈረሰ ወንዝ ስትዋኝ የቆየች ሀገር ነው የምትመስለው። በጣም መቼ ነው ጸጥታን አዳምጣ የምታውቀው ዝምታን አዚማ የምታውቀው ያስብላል። በሃይማኖት ስም ቅድማውን ቴዎድሮስ ተነስተው ነበር። አጼ ቴዎድሮስ የሆነ ጊዜ ሰዎች ምርር አላቸውና ብድግ ብለው ምን ነው ይህንን ጭካኔ ልቤ ውስጥ አኖርከው? አሁን ለውድቀታችን እንኳን ተጠያቂ እዚህ መጽሐፍ ላይ ያልከዋል። እግዚአብሔራችን ፖለቲካ ሆኗል። ታሪካችንም ቢሆን እንደው እግዚአብሔር በህዝብ ሲቆጣ ክፉ መሪ ያስነሳል ብሎ ማመን፣ መሪም እርምጃ ሲወስድ ይህን እንዳረግ ነው የታዘዝኩት ብሎ ማመን። በዚህ የተነሳ ብዙ ጊዜ እንደዚህ አይነት ነገር አለ። እንደኔ መረዳት እኔ አንድ ጊዜ እጃችሁ በደም ተነክሯል የሚል ጽሑፍ ጽፌ ነበረ። እጃችሁ በደም ተነክሯል ማለቴ የተማሪዎች እንቅስቃሴ ዘመን ላይ የነበሩት የ66 ሰዎችን ማለቴ ነው።
ያ ማለቴ ግን ተነክሯል ማለቴ ለሀገር አልሰራችሁም አይደለም። እንደ ሙሴ ናችሁ። ብዙ ዋጋ ከፍላችኋል ለኢትዮጵያ። በጣም ሙሴ ያደረገውን አይነት ተጋድሎ ኢትዮጵያን ነፃ የማውጣት በሐሳብ የማራመድ ነገር። አሁን ግን ቀጥሎ የአሮን ዘመን ነው። ተስፋይቱ ምድር እንድናይ የተፈቀደልን ትውልድ መተናል ብዬ ስጽፍ እንዴት እንደዛ ትላለህ የሚልም ነገር ታስቦ ነበር። አእምሮ ውስጥ እንዲህ መጥቶ ያውቃል? አንዴ እኔ በነገራችን ላይ በጣም ተስፋ አረጋለሁ። ተስፋም አለኝ ብዬ ያስባል ነው። ተስፋም ነው እኮ የሚያሰራው። ልክ ነው። አሁን በእምነት እንደውም በዓለም ላይ በክርስትናና በእስልምና ስም ነው እንግዲህ ያለቀው ሰው ብዛት የትየለሌ ነው። እኔ አላውቅም፣ ግን ጦርነት አንድ የታሪክ መጽሐፍ የውጭ ሀገር ሳነብ በዓለም ላይ ዝም ብሎ ዓለም ጦርነት ሳታረግ የኖረችበትን እድሜ ዝም ብለው የሆነ ስሌት ፈጥረው ሲያሰሉት 29 ዓመት ብቻ ነው እስከዛሬ ያልተዋገጁ አግኝታቸው 29 እና ይሄ ስለ ጦርነት እዚህ ላይ ትንሽ ለመጠቆም ሞክሬያለሁና የማርክስን ነገር እናንሳና ኢኮኖሚክ ነው ብዙ ጊዜ እንትኑ ሽፋኑ ስልጣኔ ይሆንና ለምሳሌ እኛ ሀገር ያለው ፕሮቴስታንቲዝም የባለፈው 100 ወይም 70 ወይም 60 ዓመት ነው አይደለም እና አዲስ ነው እንቅስቃሴው አማኞቹም በአዲስ የእምነት መንፈስ ነው የሚንቀሳቀሱት። ነገር ግን አየርላንድ ወይም ስኮትላንድ ብትሄድ ፕሮቴስታንት ናቸው። በፕሮቴስታንት ሰፈር ካቶሊክ ካለፈ በድንጋይ የሚደበደበው አይደለም። ስለዚህ ምንድነው ሲቆይ ቅድም ያለው ነገር አለ። ስሙ ብቻ ይቀርና የእምነቱ ላይ ልንወጣቸው የሚገቡ ግዴታዎችን በሙሉ በሂደት እንተዋቸዋለን። ስለዚህ ባህሉ ብቻ ይቀራል። ከዛ ባህሉ ብቻ ከቀረ አሁን የምንላቸው አይነት ጦርነቶች ላለማድረግ ምንም አይነት የሞራል እንትንህ ልልና አይኖርህም። ሞራል ይወርዳል። ሆድ ነው የሚመራ ሪሶርስ ክብር ነው። በዚህ ምክንያት ብዙ ጦርነቶች በዓለም ላይ ሆነዋል። በእስልምናም ወይም ክርስትና ራሱ በቀጥታ የማያዟቸው ክርስቲያን ነን ብለው የሚዋጉ ሰዎች ክርስቶስ በእርግጥ እንደዛ ብሏል ወይ ብለን ስንል ያን ነገር የማናገኝባቸው፣ በእስልምናውም እንደዛው። ስለዚህ ልክ ነው። እኔ አሁን በ60ዎቹ ትውልድ ላይ የምንለው ምንድነው ያኛዎቹ እንደዛ ቢተላለቁ በሃይማኖት ምንም ቢሉ ለምሳሌ አዲስ ካቶሊሲዝም አመጣና ተበጠበጠ አገሩ አይደለም ሱስንዮስን ስታነሳው። ከዛ በኋላ ምክንያቱም አንድ በሀገር ውስጥ የተጀመረ ትርክት ነው ያባላሸው። የነበረውን አንተ የተረጎምክበትን መንገድ ነው ሊያጠፋብህ የመጣው። አንተ አምነህበት ሐውልት ሰርተህለት ፊደል ቀርጸህለት እየኖርክበት እየተቀኘህለት በነበረው ነገር ላይ መጥቶ ነው ሌላ ነገር ሊያደርግባቸው የሞከረውና መጨረሻ ላይ ለማስተካከል ንስሐ ገባ ተብሎ ያው አስተካክሎ ቀጥሏል። እና እሴቱን ይቀባበሉታል። ምንም ሆነ ምን ቢዋጉም ቢጣሉም በእኔ አገላለጽ መቅደስ ውስጥ ባለ ሙስናና መገዳደል ነው። ልክ ነው፣ እንደዛ ነው የሚያደርጉት። ነገር ግን የ60ዎቹ ላይ የምንለው ምንድነው? አንደኛ በዘመናዊ ዓለም የተማረን ብዙ አይነት መነጽሮች ያሏቸው ናቸው። በነገሬ ላይ በአብዛኛው የ60ዎቹ ላይ ያደረጉበት መንገድ ላይ ነው እንጂ ጥያቄ ያለን እኔ በአብዛኛው ሳነብ የተረዳሁት ሁሉም ለዚች ሀገር ብለው ነው ማለት ሀገሬ እንደዚህ ነው መሆን ያለባት። ኮሙኒዝም ሲመጣ በቃ ይሄን ህዝብ ገላገለልኝ አዳነልኝ ነው አይደለም እንጂ ሐሳባቸው ግፊቱ ያ ነው ዋናው። እና የሞቱበት እርስ በርስ የተባባሉበት እነዛን የሃይማኖት ሰዎች በወቀስንበት መንፈስ አንዱ ክርስትና ውስጥ ሆነው እንደዛ እንደተዋጉት ሁሉ አንዱ ኮሙኒዝም ውስጥ ሆነው ለአምስት ሲደባደቡ አንደኛ የተማሩ ናቸው፣ የቅርብ ጊዜ እኛ ታሪክ አካል ናቸው። በዛ ላይ ችቦን አላቀበሉንም የባለፈውንም ወይም አዲስ ያመጡልንም ነገር አገሪቱን ሊያስቀጥል አልቻለም። እና በዛ ምክንያት ነው እንትን የምለው። ነገር ግን አንተ ባልከው ሙሴ እዚህ ጋር እንደውም 16 የሚለው መጽሐፍ ላይ የባለፈው 4000 ዓመት እንደ 40 ዓመት ነው የሚቆጠረው። አንዱ 100 ዓመት 100 ዓመቱ አንድ ዓመት ተደርጎ እንደ 40 ዓመት ነውና ኢየሩሳሌም ለምትባል ለዛ ምንድነው አርቅቆት ልዩ ለሆነች ስብዕና
የሰው ልጅ ለ40 ዓመት ተጉዟል ማለት ነው። ሙሴ ይሞታል እዚህ አካባቢ እንዳልከው፣ ብዙ ሙሴዎች እንዳልከው። ከዚህ በኋላ 40 ዓመቱ ካለቀ እንወርሳለን ማለት ነው። የመውረስ ጊዜ ነው። ለዛም ነው ብዙዎቹ እንወርሳለን ቀጣዩ ይላል። ነገር ግን እንዴት ነው የሚወረሰው? በምንድነው? በሩ ምንድነው የሚለው ነገር አለው የራሱ አካሄድ እና እኔ ልክ እንዳንተ መጋራው ምንድነው አብትን ይሄ ጽዋው ሲሞላ ያስታውቃል፣ ሲቆም ያስታውቃል። እኛም የምንጠብቀው ያልሞከርነው ነገር የለም። ሌላ ቀርቶ በፍቅር ስም እስከ መዋሸት አገር እስከ ማፍረስ ሁሉ ደርሰናል። ያልተጠቀምናቸው ለሪዮት ዓለማችን ይጠቅማሉ ብለን ያላነሳናቸው የሀሳብ አይነቶች የሉም እና አሁን ግን የመጨረሻውን እንግዲህ ሳንቲም የከፈልን ይመስለኛል። እስካሁን ባለው ያለንን አማራጭ ጠቅመን ጨርሰናል። ከዚህ በኋላ አብዛኞቻችን አይታችሁ ከሆነ ብዙ ሰዎች ሚራክል ነው የምንጠብቀው አይደለ? ታምር እንደዚህ የሆነ ነገር ነው የምንጠብቀው እና ነገር ግን እንደዚህ ጥያቄ ካለ መልስም አለ። አግኝታችሁኛል? ጥያቄ ካለ መልስ አለ። እንደዚህም ብሎ ሰው ተፈጥሯችን አንዱ ዝም ብለን ካየነው ይደንቃል እና ከጠየቅን እንደው የሆነ ቦታ ያለ መገናኘት ጉዳይ ነው እንጂ እንመልሰዋለን የሚል የእኛን ቁርጠኝነት ይፈልጋል ለመውረስ ማለት ነው ቢያንስ። ስለዚህ ያው አንደኛ ማርሽ ከባድ ስለሆነ ለመንቀሳቀስ ይቸግረናል። እንዳልከው የአሮን ሊቀ ካህን እንዳልከው አሮን አለ እዚህ ላይም ያነሳሁት ነውና ይሄን ብቻ ለምን አሁን እንደዚህ ትንሽ እንትን የለኝም። እንደውም በሙሉ ይሄን ያህል አሁን አንዳንድ ያምናለሁ ትክክል ብላልሆን እችላለሁ። ዝም ብዬ የማየው ስጽፍ ሳይ ይሄ ነገር እኮ የሰው ልጅ ሁሉ ነው። ስለዚህ ይሄ እዚህም እንደውም ኃላፊነትም አለብን። አንዳንድ ዝም ብሎ ኢትዮጵያ ምናምን ብቻ ድንበር ከማሰብ የሰው ልጅ ሁሉ ጉዳይ ነው። ምን ልንገራችሁ መሰላችሁ? እንደውም ይሄ የጉዞ ታሪክ ላይ ወደ ከናን የሚባል ቦታ ሲኬድ እግዚአብሔር ልክ እንደዚህ እንደ ኳሱ አስተላለፍ አውጥቶላቸዋል። ሶስት ነው የሚሄዱት ይገኛል። ይሁዳ፣ ይሳኮር፣ ዛብሎን ይቀድማል። ሮቤል፣ ስምዖን፣ ጋድ እንደዚህ ይከተላል። ሲሄዱ የሚይዟቸው እንትኖች አሉ፣ አርማ ምልክቶች። የመጀመሪያው የሚይዘው አንበሳ ነው ወደ ከናን ሲሄዱ። ሁለተኛው የሰው ነው የሚይዘው። ሶስተኛው ላም ይይዛል። አራተኛው ንስር፣ አንዳንዴ ዘንዶም ሊሆን ይችላል ይይዛል። እና ይህን በታሪክ ሂደት አሁን 40 ዓመት አሁን ደረሰ እንዳልኩ። ይህን ዝም ብለህ በታሪክ ስታየው ዝም ብለው እየሄዱ እየተጓዙ ያን አስተላለፍ ወይም ስላልጠበቁን ብለው አብዛኞቹ ሳይወርሱ ቀርተዋል። እና ያ አንድ ምልክት ካየነው ከንስሩ ጋር እየተጓዘ ምን አለ መሰለህ የታቦቱ ዕቃ የሚይዙት እነዚህ ናቸው። ጨርቁን የሚይዘው ያኛው ነው፣ እንትን የሚይዘው ደግሞ ይሄኛው ነው እያለ በለያንዳንዱ አሰላለፍ ላይ የሚይዟቸው የመቅደስ ዕቃዎች ዝርዝር አለው። ስለዚህ ልክ ማረፊያ ቦታ ላይ ሊደርሱ ሲሉ ድንኳኑ መተከል ስላለበት ድንኳኑን ደግሞ የያዘው የመጨረሻው ሰው ነው። ንስር የያዘው ብረታ ብረቱን ምናምኑን የያዘው የመጨረሻው ነው። እንደ መክሊት ነው። ይህንን የብረት የማንኛውም ነገር የያዘው ያ ሶስቱ ነገሮች የያዙት እነሱ ሰርተው ተክለው ከጨረሱ በኋላ የሰው አርማ የያዘው እና አንበሳ የያዘው መጨረሻ ላይ ይገባሉ። እስከዛ ይዘገዩና እየፈጠነ ሄዶ ልክ ሊደርሱ ሲሉ የድንኳኑ ይቀድምና ንስሩ ቀድሞ እና አንበሳውና ሰው ይዘገያሉ። ልክ ሰርተው ሲጨርሱ ታቦቱንና ሌሎቹን ዕቃ ይዘው እነዚህኛዎቹ ይገባሉ ይላል እና በሰው ስናየው ስብዕናዋን መጨረሻ ላይ ሌላው ሁሉም እንደ መክሊት ሰርተው ከጨረሰ በኋላ በሰው የሚመሰል የታቦት ስብዕና ጉዳይ ለሰዎች ለዓለም የማድረስ የመግለጽ መክሊት የኛም ሊሆን ይችላል ብዬ ስለማስብ ነው። እኛን እና እንደዚህ ሰፋ አድርገን ካሰብነው ተግዳሮቶቻችንን እናሸንፋለን። ደግሞ በምንም ይሁን አንዴ ካወቅን በኋላ ልክ ይሄ ዞን ነው ይሄ ግድግዳ ነው ሲሉ እንዳመን ነው በፍጹም ቅንነት ካረግ ነው ቅንነት የእውነትን ፊት ስለምታይ እናርገዋል። ቅን ስላልሆነ ነው። አሁን እኛ ሀገር ብዙ ህጎች ይወጣሉ፣ ግን በቅንነት ስለማይወጡ ከመጀመሪያው ድፍርስ ሆነው እዛም እኛ ጋርም ሲደርሱ ትክክል አይደሉም እና በቅንነት የሆነ መጥፎ እንኳን ቢሆን ይገርማቸዋል ለማስተካከል ዝግጁ ነው። ያን ዓለም ሰውም አይረብሽምና እኔ አንተ እንዳልከው ሰዎች ቢቃወሙም
ከአንተ ጋር ነኝ። የምንወርስበት ድል የምናደርግበት ጉዳይ ነው። የጊዜ ጉዳይ ነው። ይረዱናል፣ አይዞ ይረዱናል። ደግሞ እዚህ መጽሐፍ ላይ ምን ይላል? ለአንዳንድ ሰዎች ግን ሀገራቸው ለሀሳባቸው ታንስባቸዋለች። ልብ በሉ። ለአንዳንድ ሰዎች ግን ሀገራቸው ለሀሳባቸው ታንስባቸዋለች። ሰው ስትሆን ይሰማሃል። በተለይ በዚህ ዘመን የሚኖር ኢትዮጵያዊ ይሄ ካልተሰማው በጣም የሚገርም ነው የሚሆነው። በየጊዜው እየወደቅን ነው የምንነሳው። መውደቅ መነሳት፣ መውደቅ መነሳት፣ መውደቅ መነሳት ነው። ቀጣዩ ቀን ብርሃን ይሁን ድንግዝግዝ፣ ብርሃን ይሁን ጨለማ ይሁን እርግጠኛ መሆን በሚያስቸግርበት ሁኔታ ውስጥ ነን ያለ ነው እና ሀገርህ ለሀሳብህ አንሳብሃለች ወይ ብዬ አልጠይቅህም። ተማረ የምትለው ምሁሩን በብሔር ነው የሚደራጀው። የአማራ ምሁራን ማህበር፣ የጉራጌ ምሁራን ማህበር፣ የትግራይ ምሁራን ማህበር፣ የኦሮሞ ምሁራን ማህበር የለንም፣ እንጠፋለን። እንዴት ነው አንተ እንዲህ ያለ ስሜት ሲሰማህ ራስን የምታክበው ወይም በራስ ላይ ትንሣኤ የምታውጀው? ምንድነው መሰለህ፣ አንድ የጀርመኖች አባባል አለ፣ መንገድ ፈልግ ከሌለ ግን መንገድ አውጣ ይላሉ። አግኝተኛ ከሌለ መንገድ ማውጣት ነገርየው ልክ ነው እንዳልከው። እኔ አሁን ሀረርጌ ውስጥ ነው በሁሉም ባህል ውስጥ ነው ያደጉት። ልጅ ሆኜ የኛ አካባቢ ኦሮሞዎች ምንድነው የሚባለው የጎሳ አባል ያደርጋሉ፣ ከተማው ከወደዱ ማለት ነው። እንደዛ የኔ ቤተሰብ እንደዛ ሆኗል። እንደዛ ነው የምንተዋወቀው። ከተማ ሲመጡ እኛ ቤት ያርፋሉ። በአመት አንዴ እነሱ የፈለግነው ቦታ ላይ ሄደን ሁሉ ነገር አቅርበውልን ዘና ብለን ነው የምንመጣው፣ የኔ ቤተሰብ ማለት ነው። በኋላ ነው እያደግኩ ስመጣ ነው እንግዲህ መርዙ ተረጨና እያየሁ ስመጣ እኔ ስለ ሰው ልጅ ስለ ገሌ ስለ እንትን ስናስብ ሁሉ ነገር ጠበበ። ውትድርና እንኳን ለመግባት ብሔር ሲመረጥ አየውና ይቅርታ ውትድርና ምላችሁ እንግዲህ የመጨረሻው አማራጭ ሰው ሲቸግረው እኛ አካባቢ እንደዛ ስለሚገባ ሌላ ስራ ስለሚከለከል ነው እንጂ ውትድርና ትልቅና አገራት የቆዩበት አሁንም ሀገራችን ያለችበት ነው። ግን ያ ማለት ዘርን ማይጠይቅ አይነት ላይ እንኳን ማለት ነው አይደለም ለኢትዮጵያ የሚዋጋ ነው አሁን ውትድርና። ስለዚህ እሺ እዛ ያለውን እንኳን ከህዝቡ ጋር ስለሚሰራ ቋንቋው ሊያስፈልግ ይችላል። አሁን ይሄ ሰው የሚዋጋው ግን ወታደር ነው። የት ነው የሚሄደው? ሁሉም ቦታ ነው የሚዞረው። ይሄ በትንሹ አሁን ብሔራችን እንትን የብሔር ፖለቲካው ያመጣው ነው። ከዛ ውጪ ተቋማት ራሱ የኪነ ጥበብ ተቋማት ወይ እንዲዳከሙ ሆን ተብሎ ተደርገዋል። በትምህርት ቤት ያለው ካሪኩለም ላይ በአንድ ልጅ ላይ 3-4 ቴክስት ቦክስ ይቀየርበት አስታውሳለሁ። አንድ አይነት ድሮ አስረዳለሁ። 6ኛ ክፍል ሆኜ የ4ኛ ክፍሉ መጽሐፍ ስለማቅ አስረዳዋለሁ። ሌላ ነው። አጤ ቴዎድሮስ አማራ ክልል አሟሟታቸው ሌላ ሊሆን ይችላል፣ አንዱ ክልል ሌላ ሊሆን ይችላል። እንደውም በዚህ ጉዳይ አንዴ ለባህል ማዕከል እያለሁ አበበ በሶ በላ ላይ ድሮ ታዋቂው አረፍተ ነገር እና አበበ አንዳንዱ ክልል አሁን ቅንጬ ነው ይበላው አልኩኝ። አንዳንዱ ክልል ጎመን ሆኖለታል፣ አንዳንዱ ክልል እንደውም ክትፎም ጀምሯል፣ አንዳንዱ ክልል ግን እስካሁን ያው በሶ ላይ ነው። እና እነዚህ ሰዎች ወደ ማትሪክ ወይም 8ኛ ክፍል ተፈትነው ወደ 9ኛ ክፍል ሲገቡ እንደዛ አበበ አንድ አይነት ምግብ እንዲበላ እነዛ በበሶ ነው የለመዱት፣ እነዚህ በቅንጬ ነው የሚያውቁት። እዚህ ሲመጡ ወይ በየአይነቱ አይቀርብላቸውም ሌላ ነው። እና ትምህርቱ እኔ እንጃ የዚህን አይነት በትምህርት ላይ የተሰራን ወንጀል የመለካት ወይም የመኮንን ህግ አይኑረን ወይም ሞራል እንጣ አላቅም። ትልቅ ኪሳራ ደርሷል በእኔ እምነት። አሁን አንዱ እንደውም እሱ ነው ሆን ተብሎም ይመስለኛል። እና ልክ ነው። እና ቁጭ ብለህ ለብቻ መንገድ ካጣ ተወጣና ታምጻለህ። በድሮ በሆነ ሽፍታ ነበር መሆነው ሳስበው ነው። የድሮ ዘመን አሁን በነገስታቱ ዘመን ቢሆን ሽፍታ አለ። ሽፍታ ሆኜ ነው መኖር የነበረው ብያስ እንደዛ ነኝ አሁን ሳስበው። የሽፍትነት ካልጭ ሸፍቻለሁ እንዴ እላለሁ አንዳንዴ። እና ከተውኩት እና የራሴን ዝም ብዬ መሄድ ጀመርኩ። ያው በዛ እና ይሄ የሚሆነው ምንድነው? አብርሃምን አንስቼ ነው በአገሩ ሰው ራሱ ይቀርጻል። አምላክ ብሎ ቀርጾ ሄዶ ገበያ ሸጦ አባቱ ይልካል። ከዛ ያው ነገር ሲቸግረው ይጠይቋል፣ የዛው አምላኩን ማለት ነው። እዛ አይመልስለትም። ስለዚህ
እንደዚህ አይነት ለህዝቡ እንደዚህ በየጊዜው አምላክ እየቀረስኩ እያቀረብኩ ነገሩ ለሱ ቀልድ ሆነበትና ሌላ መሆን አለበት ብሎ ነው ጥያቄ ጠየቀ። የወጣው ከሀገሩ ወጣ። እኔም በተወሰነ ደረጃ ወይ ብዙ ለሙሉ አላልወጣ እችላለሁ ወጣ ብዬ ራሴን ላዳምጥ ብያለሁና ልክ ነው። ብዙ ጓደኞቼም ወንድሞቼም የሚገርም አይነት ጭንቅላት ያላቸው ሰዎች በዚህ የጠባብነት የጥበት ምክንያት ከሽፈው መክነው ስታይ በሆነ ወቅት ላይ ተሰብስበን የምናለቅስላቸው ሰዎች ያሉ ይመስለኛል። እኔ በጣም በሚገርም ሁኔታ ማለት ነው። ውጭ ሀገር ኮብልለው ሄደው ሁልጊዜ የሚሰማቸው እኔ እኮ እዚህ ያለን ቦታዬ እኮ ይሄ አይደለም፣ ሶስተኛ ወይ አራተኛ ዜጋ አይነት ተሰምቶ ይሄ መሬት እና አየሩ ለመተንፈስ ፍቃድ መጠየቅ አለብህ እስከሚል ድረስ ያማራቸው የወጡ ሰዎች ብዙ አሉና እኔ ያ ያሳዝናል። ብዙ የሚገርም ሀሳቦች ቀርበው አሁንም እናወራቸውን አይነት ነገር ቀርበው ማንም ሳያነባቸው ወይም ማንም ሳይሰማቸው ቀርተው ሊሆን ይችላል እዚህ ሀገር ላይ እና ሲያስጨነግፋት ነው ሾተ ላይ ቲያትር ሾተ ላይ እውነት እዚህ ሀገር ላይ ብዙ ሆኗልና ለብዙዎቹ በነፃነት ነው አንድ ደራሲ መድረስ ያለበት መጻፍ ያለበት። ምክንያቱም ሁሉም ሰው ነው ወስዶ እሱም የሚያውቀው እኔም የማውቀውን አድርገን ነው የምንቀባበለውና የምንኖረውና ያንን ነገር እንዳናስብ ማሰብ እንኳን ስለተከለከለ በአብርሃም አንፃር ራሴን ስለማየው ልክ ነው ጠባለች። እንኳን እሷ ወደ እውነት ወደዛ አይነት ነገር ሲገባ ሀገርም ይጠባል እኮ ሰውነት ላይ ይገባል ራሱ። እኔ እንደዛ ስለሆነ ልክ ነው። ይሄን ደግሞ አንዳንዶቻችሁ ታውቁታላችሁ። አሁን እዚህ ውስጥ ያለ ልጆች ታውቁታላችሁ። አንዳንዴ ስትጠባችሁ ታያጉኛ አካባቢያችሁ ሀገራችሁ ማለት ሌላ እኮ ነገር የለው እና ለራሴ አይደለም እኔ ምንም እንዳልኩ የእግር መንገድም ቢሆን አውጥቻለሁ ለራሴ። ግን ሌላ ወንድሞችም እንደዚሁ ሞክረዋል። ነገር ግን ሆን ተብሎ እየታደኑ ደግሞ እንዲጠፉ የተደረጉም አሉ። እንዲጠፉ የተደረጉ አንዳንዴ እንደዚህ አይነት ሰዎች እንባም እንጃ ይመጣል። ሰው አይዘንባቸው ሰው እና እንደዛ ሆኗል። ግን እናሰፋታለን ሀገሪቱ አይመስላችሁም? እንደዚህ ማመን አለብን ደግሞ የግዴታ። እውነት ነው። እኔ አልጠራጠርም። ብሩህ ዘመን ይመጣል። በነገራችን ላይ ቅድም ያልከው አይነት ሸፍት ሸፍት የሚያሰኝ ስሜት እኔም ተሰምቶኝ ያውቃል። እንደ አበጀ በለው አይነት ሽፍታ የመሆን ነገር። ግን እንደምታውቁት ዛፎቹም አምናና ካቻሞን የተተከሉት እና በቂ ጫካ እንኳን እና ለልጆቻችን መሸፈቻ ለጨዋታ ያህል። እሺ አመሰግናለሁ ለሁሉም ነገር ለመጽሐፉም። ገጽ 73 ላይ አዲስ ነገር የሌለው ከፀሐይ በታች ነው፣ ከፀሐይ በላይ ግን ሞልቷል የሚል ጽሑፍ አለና ከፀሐይ በላይ ያለው አዲስ ነገር እኛ እዚህ ምድር ላይ ሆነን ከፀሐይ በላይ ስላለ አዲስ ነገር እንዴት ልናውቅ እንችላለን? እና ያ ያወቅነው ነገርስ አዲስ ስለመሆኑ ምን ማረጋገጫ ይኖረናል? ምናልባት ቀድሞ የነበረ ግን እኛ እንደ ግኝት በተፈጠርንበት አሁን ባለንበት ሰዓት ደርሰንበት ቢሆንስ አዲስ መስሎን ያለው? ያ አዲስ ነገር ደግሞ አዲስ ከሆነ ያ አዲስ ነገር ምንድን ነው? ይሄ ፀሐይ ምናምን እዛ ላይ ስለ ፍጥረት ቀኖች አውርቻለሁ። ፍጥረት አንደኛ ቀን፣ ሁለተኛ ቀን፣ ሶስተኛ ቀን እንደዚህ አራተኛ ቀን ተብሎ ቀኖቹ ሌላ እንደሆኑ እዛ ላይ ጠቅሻለሁ። እግዚአብሔር ሰኞ ዕለት እንትንን እንደዛ እንዳልፈጠረ መጽሐፍ ቅዱሱ ራሱ እዛ ላይ አለ። በአራተኛ በፀሐይ ነው አለ ቀን የምንቆጥረው አለ። መሸ፣ ነጋ፣ ነገ ምንለው ሰኞ፣ ማክሰኞ ምንለው በፀሐይ እና በጨረቃ ውደት ነው። ነገር ግን በአራተኛው ቀን ፀሐይ ከተፈጠረች ከዋክብት ተፈጠሩ፣ ጨረቃ ተፈጠሩ ከተባለ ያለ እነሱ ቀን ተቆጥሯል ነው አይደለ? ያለ እነሱ ቀን ተቆጥሯል፣ ሌላ ነው። ስለዚህ ቀን በእኔ በባህሪ ስለሆነ የጻፍኩት ከሰው ጋር የተገናኘ ነው። ሰው ውስጥ ሁሉም አይነት ባህሪ አለ ስለሚባል
ስለዚህ የመጀመሪያው ፀሐይና ሰማይ ክርስቶስ መስቀል ላይ ሲደርስ ተፈጸመ ሲል ወይ ደግሞ ሰማይቱ ኢየሩሳሌም የፀሐይ ብርሃን አያስፈልጓትም ሲል ሲተረጎም የሚሉትን ልንገር። ከሰው የሚገኘውን እውቀት ከዚህ በኋላ አይሹትም። ሰው በትንሣኤው ሲኖር አንድ ስለሆነን የማስበውን ያስባል። በመክሊቱ በየቀኑ አዳዲስ ነገር እያወቀ ይሄዳል እንጂ ማንም ለማንም አያስተምርም ይላሉ። ትርጉም ነው ፀሐይ እና አዲስ አሮጌው ስብዕና አለ፣ አዲሱ ሰብዕና አለ። ከፀሐይ በታች አዲስ ነገር ያለም ያለው ልክ ነው ጸይቡ ሰለሞን ነው። ክርስቶስ ግን መጽሐፍት ተከፈቱ ይላል። ከዛ በኋላ ሌላ መጽሐፍ ተከፈተ ይላል አይታችሁ ከሆነ እና ያ ማለት መጽሐፍት የሚለው ሰው ከልደት እስከ ሞት ባለው ውስጥ ክርስቶስ ኖረ፣ ፀሐይ ጨለመ። እስከዛ ድረስ ልክ ነው እንዳልከው አዲስ ነገር ላይኖር ይችላል። ከተነስቶ ግን ትምህርት ማስተማርና በሰው ውስጥ አንድን እውነት ብዙ ሰዎች ከክርስቶስ በፊትም ስለ ፍቅር አውርተዋል። ችግሩ የነበረው ምንድነው? የኔን ማፍቀር ለሰው ልሰጥ አልችልም ነበር። አልችልም። ስለ ፍቅር አወራለሁ ላስተምር እችላለሁ እንጂ የኔን ማፍቀር የኔን ስብዕና ለሰው መስጠት አልችልም። ዝም ብለን እንደዚህ አድርግ ነው የምንለው። በክርስቶስ ግን ያንን ሰጥቷል ነው ለሰው። ስለዚህ ከተነሳ በኋላ መጽሐፍትን ገለጠላቸው ለሁሉ እያንዳንዱ አበራላቸው ስለሚል ያ ከፀሐይ በላይ ነው። ክርስቶስ ከመስቀሉ ፀሐይ ነው። ከዛ በኋላ አዲስ ነገር ክርስቶስ ከዚህ በኋላ ስልጣን ተሰጥቶኛል ብሎ ስለሚል እዛ ላይ የሰው ልጅ ሙሉ ከበረ የሚባልበት ነው። ያ የፀሐይን ብርሃን አያስፈልገውም እና አዲስ ነገር የሚባለው ምንድነው? መገለጥ አይቆምም ማለት ይሄ እግዚአብሔር የምንለው ያ ልዩ አካል ሁልጊዜ ይነጋል። ባለገምቶችኛል ይሄድ አያልቅም ማለት ነው። አለማለቅ ነው። እግዚአብሔር ካለቀ እኮ ደረስንበት። አግኝታችሁ የሆነ ሰዓት ላይ እንደርስበት። እስከዚህ ከሆነ እግዚአብሔር አይደለም። ከዛ በኋላ አወቅነው አሮጌ የሆነ እግዚአብሔር የምንለው ነገር የምናመልክ ከሆነ የምናመልክ ሰዎች አለማለቅ ነው። ሁልጊዜ አዲስ ነው። ይሄ ነው ዓለምን ይቀይራል። 40 ዓመቱን መንገድ በ40 ቀን ያደርጋል፣ ይቀይራል፣ ያሸንፋል፣ ድል ያደርጋል የምንለው እንደዚህ በአርአያው ተፈጠርን ሰዎች ነን ብለን ማሰባቸው ነው። በፀሐይ ስርዓት ውስጥ ገብተናል። የሰው ልጅ ከዛፍ ስርዓት እንደዚህ እያልን መዋለድ የዛፍ ስርዓት ስለሆነ ዘር እንዘራለን፣ በማህፀን ያድጋል፣ ይወለዳል ነው። የሶስተኛው ቀን ነው። ከዛ 4ኛ ቀን ውስጥ ነው የሚገባው ሲወለድ ልጁ። ፀሐይና እዚህ መዋቅር ውስጥ ነው የሚገባው አይደለም። በወር እንደዚህ ይሆናል አካላችን፣ በአመት እንደዚህ ይሆናል፣ በ15 ዓመት እንደዚህ ነው የምንለው በዚህ በፀሐዩ ስርዓት ውስጥ ነው። ይሄ የፀሐይ ስርዓት በፀሐይ ስርዓት ከሆነ ሴት ልጅ ከ45 ወይም እስከ 50 ባለው በኋላ አትወልድም። በቃ አበቃ ይላል አይደለም። በየወሩ የተመላለሰ አይደለም አበባው አይደለ? የወር አበባው እንደዛ መጨረሻ ላይ ከቆመ በኋላ ግን ከወለድን ከዛ በላይ ነው ማለት ነው ስርዓቱ። ያኛው ከዚህ ከፀሐዩና ከጨረቃው በላይ ነው። በእርጅና ልጅ ሰው ካገኘ ከዚህ በላይ ሌላ ነገር ካመጣ ምንድነው? ከፀሐዩ ስርዓት በላይ ነው፣ አዲስ ነው ማለት ነው። አግኝተኛል። ከባህሪ ጋር ነው ጉዳዩ የሚያያዘውና በብዙ መንገድ ይተረጎማል እና ወደ ረጅም ነገር እንዳልሄድብህ ነው እንጂ ልክ ከፀሐይ በታች ልክ ነው። ጠይቦ ሰለሞን የለም ባለፈው ትውልድ ላይ ነበረው ነው አሁን የሚያደርገው እንደዚህ ያለ ብዙ ነገር ተናግሯል። ከሰለሞን የሚበልጥ ግን በዚህ ያለ ስለሚል ነው ራሱ ይሄን ነገር ከተናገረው ከፀሐይ ሌላ ነገር አለ ብሎ ሊናገር የሚችል ሌላ ልዩ የኛን ባህሪ የያዘ ሰው አለ። እሱ ነው ለማለት ነው እዛ ላይ የተጻፈው። እሺ፣ እግዚአብሔር ይስጥልኝ ስላገኘው። እኔ የምጠይቅህ ጥያቄ ኢትዮጵያዊነትና ኢትዮጵያን በተመለከተ ይሆናል። አንድ ማወቅ የምፈልገው ህገ ልቦና አለኝ፣ በህገ ልቦና ነው የምመራው ይላል እዚህ መጽሐፍ ላይ በግቢያው ላይ እና ህገ አእምሮና ህገ ልቦና ልዩነታቸውን በሚገርም ሁኔታ ነው ያስቀመጥከው። የቀደምት ኢትዮጵያ ስነ ጽሁፍን ወይም ደግሞ ስልጣኔን ስንመለከት በጣም የምንወዳቸው ሰዎች አሉ። ሀሳቦቻቸውን ያጋሩን፣ ስልጣኔያችን እንደ አዲስ ሁልጊዜ እንዲቀጥል ከትውልድ ወደ ትውልድ እንዲሻገር ማድረግ የቻሉ ጸሐፍት አሉን።
እኔ በጣም ከምወዳቸው ሰዎች መካከል በጅሮንድ ተክለ ሐዋርያት ተክለ ማርያም በህገ ልቦና የሚመሩ ሰው እንደሆኑ በኦቶባዮግራፊያቸው ላይ አስቀምጠዋል። ምናልባት እንደሳቸው አይነት ስብዕና ያለህ ሰው ትሆን ሆይ? ሁለተኛው ደግሞ በፊልሞች ላይ በምትሰራቸው ፊልሞች ላይ ኢትዮጵያ አስተሳሰብ ናት ጠፋም ትላለህ እና በጣም ጨለምተኛ አስተሳሰብ ላላቸው ሰዎች ኢትዮጵያ የምትጠፋ የምትደበዝዝ የማትታይ የማታበራ ይሄ ደብዝዛ የማትደምቅ ለሚመስላቸው ሰዎች የእውነት እንደዚህ አይነት በእናት መንገድ ዩቶፒያ አይነት ፊልሞችን ከደራሲው ጋር ተነጋግራችሁ እንደው ጨምር አድርጋችሁ ብትሰሩ ሌላውንም ማህበረሰብ እንዲያስተምር ወደ ህገ ልቦናችን እንድንመለስ ለማለት ነው። አታብጂ ስላለኝ በቃ ይበቃኛል። አመሰግናለሁ። ከመጀመሪያው ልጀምር። ኢትዮጵያና ኢትዮጵያዊነት የሚለው አእምሮና ልቦና የሚለው አእምሮ እንደምለው ቋት ነው። በቃ የሰማነውን እንሰማርስበታለን። አጥብቀ ልብህን ጠብቅ የህይወት መውጫ እርሱ ነው ይላል እና ልብ አንድ ነገር ዝም ብላችሁ አይታችሁ ከሆነ ዝም ብሎ አሁን እኔ በራሴ በሰው ህይወት ማየት ስለሚል ደስ ስለሚል ነው። ይሄ ደስ የሚለው ሁሉ ነገር የሚገልጸው መንፈስ ማለት እውቀት ነው ይላሉ አባቶች። መንፈስ ሲባል መጥፎ ከሆነ መጥፎ እውቀት ነው ማለት ነው። ጥሩ ከሆነ ጥሩ ነው እና ያ ጥሩ መንፈስ የሚወጣው ከዋናው አባት ከእግዚአብሔር ነው ይላሉና እንጂ ከራሱ ከቃል አይመጣም። ይህን ዝም ብላችሁ ስታዩት እኔ የምናገረውን ነገር አንድ ሰው እዚህ ላይ ወጥቶ እንዋደድ እንደዚህ እንበላ ሊል ይችላል። ሌላም ሰው ደግሞ እንደዛው ይለዋል እና ከሁለቱ ሰዎች ፍጹም ከልቡ የሚናገረው ሰው አረፍተ ነገሩ አማረም አላማረም ከልብ የሚናገር ሰው ልብ ውስጥ ነው የሚገባው። አድራሻው ልብ ነው። አግኝታችሁኛል? ስለዚህ ልክ ይሄ ነው ትክክል ሊያሰኘን የሚችል ነገር ውስጣችን እንዲሰማን የሚያደርገው ማለት ነው። ስለዚህ ከየት ነው የሚወጣው ቅዱሱ ጥሩ መንፈስ? ከልብ ነው። ያንኑ ቃል ይህም ሰውዬ ብሎታል፣ ፍቅር ብሎ ማለት ነው። ቃሉ ለብቻው ተነግሯል እኮ አይደለ? አንድ ሰው ደግሞ ከልቡ ሲለው እና ይሄኛውም ፍቅር ሲለው ሁለቱም በቃል ደረጃ አንድ ናቸው። ነገር ግን ከልብ የወጣው የማን ነው? ይሄ ነው አሁን ሙሉ ሰው የሚያደርገን ምንድነው? አንድ ነገር ከልብ ማድረግን አተነዋል ማለት አንወድም፣ እስከ መጨረሻው አንሄድም። መስዋዕትነት ማለት ለምናምንበት ነገር እስከ መጨረሻው መሄድ ነው። ጋብቻ ማለት ነው። አንድን ሀሳብ እናገባዋለን በእኔ እምነት ካገባነው በኋላ እስከ መጨረሻው እስክንወልድ መሄድ አለብን ነው። ይሄንን ይሄኛው ምንጀምር ከሆነ ነው አመንዝራ ትውልድ የሚያሰኘው እና አንወልድም። እና ይሄ ከልብ ያለማድረግ ችግር ከዘመናዊ ትምህርት ጋር ይምጣ አለቀም። እንደዛ የሆነ ሪሰርች ቢሰራ ጥሩ ነው። ነገር ግን መስሪያ ቤት የሚቀጥሩት እኮ ሙያን ነው እንጂ ህይወትን አይደለም አይደል? እስኪ ምንድነው ችሎታችንን ነው የሚቀጥረው። መስሪያ ቤት ስንሄድ አይቶ ነው እንጂ እኛን አይቀጥርም። አግኝታችሁኛል? እኔን አይቀጥር። የኔን ብስጭት፣ የኔን ህይወት፣ የኔን ፍቅር፣ የኔ ምናምን አይቀጥርም። ይሄ ሌላ ነው። የምን ጉዳይ ነው? የልብ ጉዳይ ነው። የህይወት ጉዳይ ነው። ያኛው ግን በአእምሮ ነው። ልብ ግን አእምሮን ሲወርስ እንዴት ያምራል መሰላችሁ? አግኝታችሁኝ ከሆነ ደግሞ በልብ ሆኖ ከዛ ደግሞ እውቀት ሲታከልበት ምን ይሆናል? መከራው ይቀላል፣ ረጅሙ መንገድ ያጥራል። እና የህገ ልቦና ኦሪት የሚባለው ህግ እስኪመጣ ድረስ ድሮ አባቶች ይኖሩበት ነበር። አንዳንድ ሰዎች ያለ ህግ ይፈርድባቸዋል ይላል መጽሐፍ። እና ያለ ህግ ይፈርድበታል ማለት ምንድነው? እንደዚህ አይነት አሁን አንቺ እንዳነሳሽው አይነት ከልባቸው ህሊናን በደንብ ካሰብ ነው ከክርስቶስ ጋር ይገናኛል። ራሱ ህሊና ክርስቶስ ሴቲቱ ቀርባ ሲጽፍ መሬት ላይ እዛ ህሊና ምንድን ነው ያደረገው? አይደለም አዳም ወይ ወዴት ነህ የሚለው እኮ ህሊና ነው ነው መጨረሻ ላይ በእኛ ውስጥ ሲቀር በባህሪ ይታወቃል። እሱ ነው አግኝታችሁኝ ከሆነ ስታጠፉ የሚከሳችሁ ማለት ነው። ምንድን ነው ያደረከው የሚለን ምንድን ነው ያደረከው ብሎ የሚጠይቀን የኛ ያልሆነ ይታወቃል፣ የኛ እንዳልሆነ በድርጊቱና
እዛ ሰዎቹ ውስጥም ባህሪያቸው ውስጥም የተጻፈው የተነቀነቀው ያው ቃል ነው እና ለዚህ ነው ክርስቶስ ወደ አባት ወስዳችኋለሁ ብሏል የሚያሰኘው ወደ ልብ የሚወስድን ያስፈልጋል። ከልብ ስንሰራ ቅድም ያልነው አይነት በየስራው ማለት ነው ይመጣል። ይሄ በተፈጥሮ አለ። እስልምናም ሆነ ምናምን ባህሪያችን ነው። ተፈጥሯችን ራሱ ያልተጠቀም ነው አግኝታችሁ። አሁን ልብ ቃል የክርስቲያን ብቻ ነው አይደለም አይደለ? የክርስቲያን ወይ እንትን አይደለም እኮ የሁላችንም ነው። ማሰብ፣ መናገር፣ መኖር፣ ነፍስ እነዚህ ሰው ውስጥ አሉ የሰው ልጆች እና እንደው ሰው መሆናችንን ራሱ በደንብ እንትን አላልንበትም እና የልብና የቃል ጉዳይ በቃል ወደ ልብ እንድንሄድ ነው እግዚአብሔር ልጅ ተገለጸው ይባላል። አዎ ሌላው ጥያቄ ምንድነው ያልሽኝ? ፊልሞቹ ላይ ዋጄ ስማ እንግዲህ እንደዛ ድገሙ ተብለናል። መድገም ነው። እሺ ስለተሰጠኝ እድል አመሰግናለሁ። በሀሳቦች ውስጥ ብዙ ሙግቶች አሉ። አንዱ ሙግት እውነት ላይ የተንተራሰና እውነትን በክርስትናውም አሁን በ328 ያልከው 612 እንደዛው ቤተ እምነት አለ። በ15ኛውም እንደገና የፖለቲካው 66 እነዚህ እውነቶች እንደሚታወቀው የፖሊሞርፎስ ትሩዝ በሚባለው እውነት ብዙ መልክ አላት በሚለው ሁሉም እውነትን ይዘናል ባዮች ናቸው። ላደገበትና ለተወለደበት ደግሞ ለራሱ እውነት ነው፣ ለሌላው ሐሰትም ቢሆን ይህንን እውነት ነው የምናስታርቀው። ፖለቲከኞችም ቢሆን የራሳቸውን እውነት ነው ብለው አንደኛው የራሱ ጽንፍ ሲይዝ፣ ሌላውም ደግሞ የራሴ እውነት ነው ብሎ ሁሉም የራሱ ጋር እንዲጎተትና እንዲመጣ ነው እንጂ የሚፈልገው ሌላው ጋር ተቀራርቦ መሀል ላይ ለመምጣት አይፈልግምና በዚህ እውነት ብዙ መልክ አላት። በእምነትም የራሴ እውነት ናት ብሎ በሚሄድበት ፖለቲከኛውም የራሴ እውነት ናት ግለሰብ ሳይቀር የኔ እውነት ነው የኔን ውሰድ በሚልበት ኮንፍሊክት ይፈጠራል እና በዚህ ውስጥ ግጭቶች ያመጣሉ። የትኛው እውነትን ነው ልናቀራረበውና የቱ ጋር ልናመጣው የሚችለው? አንተ ያስከው እውነትን ሁሉም ያንተን አይነት እውነት ተጋሪ ይሆናል ብለህ ታስባለህ ወይስ ሌላው ጋር እውነት የለም እኔ ጋር ያለው ብቻ ነው የሚል ሀሳብ አለ? ይህንን ብታብራራልኝ ነው። አመሰግናለሁ። ከባድ ነው ሰው ጋር እውነት አሁን እኔ በማምነው ማለት ነው። ሁሉም እኮ የራሴ እውነት አለኝ ይላል። ምክንያቱም እውነት የሚባል የሚያምንበት የሚደገፍበት ነገር ያስፈልገዋል እኮ። የሆነ እውነት እኮ ሰው ላይ ይደገፋል። የሆነ እውነት ላይ ያ እውነት ለባህሪ ቅርብ ነው ወይ? አሁን በእኛ ባየነው የሰው ልጅ ስለሚል 325 ላይ የአይነት የሃይማኖት ሙግቶች ሲመጡ ብዙዎቹ የመጡት በእኔ እምነት ከመጀመሪያው እስከ ኒቂያ ላይ ከታወጀው ከዋናው ከተዋህዶ የሚለው አምላክ ሰው ሆነ ደግሞ የሰው አምላክ ሆነ። እኛ ነው ራሱ አሁን የምናምነውን ለመኖር ነው። ከዛ ይሄ ባህሪ ያለው ይሄኛው የለውም እንደዚህ እያሉ ሙግት ውስጥ የመጣው ቅድም እንዳልነው እስከ መጨረሻው የክርስቶስ ዝም ብላ ሰምታችሁ ከሆነ 144,000 የሚባሉ ሰዎች ሰምታችኋል መጽሐፍ ቅዱስ ላይ 144,000 አይደለ? እነዚህ ሰዎችን አንዱ መገለጫቸው በጉ በሄደበት ሁሉ ይሄዳሉ ይላል። በጉ ወይም ክርስቶስ በሄደበት ሁሉ ይሄዳሉ ሲባል እንደዚህ ይከተሉታል ማለት ሳይሆን ከማህፀነ ማርያም ወይም ከማህፀን ስርዓት ጀምሮ እስከ ክርስቶስ እስከሚያርግበት ያለውን ስርዓት በህይወታቸው የሚኖሩት ናቸው። በጉ ሄደው ውስጥ አለ። አሁን ታሪኩ ስናየው እንደዚህ ነው አለ ሄደው በህይወት ይውትና ማለት ነው። ይሄንን የሚኖሩት ሰዎች ናቸው እና ይሄንን ሳይኖሩ ሰዎች አስተማሪ ሲሆኑ የሚፈጠር ችግር አለ። መምህር በቃ እንደውም የሚበይኑ ሲሆኑ የሃይማኖት ክርክር ሁለት ባህሪ ተዋህዶ እየተባለ ሙግት ውስጥ የተገባው ነገር ግን ካልተዋሃደ
ነው። አሁን በኢትዮጵያ ሊቃውንትም የታመነው በዚህኛው በተዋህዶ ያስቀራል። በጉ በሄደበት ሁሉ አያስኬድም። አግኝታችሁኛል። ክርስቶስን አንዷ ጨርቁን ነክታ ዳነች አይደለም። ከዛ በኋላ አታውቀውም ይሆናል። ይሄ አሁን እኛ የምንለው ነገር ሁሉ ላታውቀው ትችላለች። መስቀል ላይ ሄዳ ላይሆን ይችላል። ትንሣኤው ላይ አታውቀውም። ግን ያን ሁሉ የሄዱ ሰዎች ደግሞ አሉ። ያን እሱ በሄደበት የሄዱ ሰዎች አሉ። እና እውነቱ ይሄ ነው። ታሪካዊ መጽሐፍ ቅዱስ ላይ ያለው ይሄንን የሚከተለው ነው ትክክለኛው እውነት ነው ምናምን ነው። አሁን የግሌ ነው። ነገር ግን ይሄ እንደዚህ የማምነው እምነት ምን አላው መሰላችሁ? ውስጡ ለብዙዎች ቦታዎች አሉት። ልክ እንደ ማን ነው በአባቴ ቤት ብዙ መኖሪያ አለ እንደሚለው ለብዙዎችን ለማስተናገድ የማያስተናግድ እየመሰላቸው ከአጥሩ ውጭ እየቀሩ ነው እንጂ ለብዙዎቹ በስነ ፍጥረት ለሚያምኑት ስነ ፍጥረትን ዝም ብሎ ተመራምሮ አሁን ሳይንስ እየሰራ ያለው ነገር አለ አይደል? ዝም ብሎ በሄዱ ሰው ከሚስጥር ከማወቅ ላይ ይደርሳል ይላሉ። አሁን የምንለውን ነገር እንኳን አሁን በዚህ ገባ ሁለት እንደዚህ የምንለውን እንኳን ባያቅ ምን ያደርጋል? ስርዓት አለው እግዚአብሔር። ዝም ብሎ አንድ ቦታ እስራኤል ጋር እንደዚህ ሄደ የምንለው ብለን እናወራለን እንጂ ብዙ አይነት አካሄዶች ብዙ መኖሪያዎች ስላሉት ማለት ነው። ያው እውነት ነው። ይሄ ክርስቶስ ይወለዳል የሚለው እኮ የእስራኤል ታሪክ ብቻ ነው። በዓለም ላይ ከ300 በላይ ባህሎች የሆነ ወንድ ልጅ በሆነ ወቅት ላይ ይወለዳል የሚል ሌጀንድ ነበራቸው ከክርስቶስ በፊት። በዓለም ላይ ከ300 በላይ ባህሎች ማለት ነው። በሆነ ወቅት ላይ የሰው ልጅ አንድ የነበረ ጊዜ በጋራ ይጋሩት የነበረ ምንድነው? ንግርት ነው ማለት ነው። አገኛችሁኝ? አሁን ግብጽ ውስጥ ምንም ስትፈልጉ አንዲት ሴት የሆነ ልጅ ወልዳ አሉ እኮ ታሪኮች። እነዚህ አሁን 200 ሀገር 200 አይነት ህዝብ ስለሆነንና እንደ በዛው መጠን ደግሞ ብዙ ሀሳብ ስለመጣ ነው እንጂ እኔ እማምነው ነገር ውስጥ ቅድም እንዳልኳችሁ በየመቅደሱ ጥግ ላይ ጣራ የሌላቸው ግን በሁሉም ዘዎች ሊገለጡ ይችላሉ። እውነታቸው ወደዚህ ከተማ ሊያደርሳቸው ይችላል ብዬ አምናለሁ። እማምነው ግን በጉልበት አለ። ማንኛውም እምነት አይታችሁ ከሆነ መጨረሻ ላይ የኔ ያሸንፋል ብሎ በውስጡ እኮ ይነገር ፊት ለፊት ባይልም ምንድን ነው የሚለው? የኔ ያሸንፋል አይደለ? የኔ እምነት መጨረሻ ላይ ዓለምን ይወርሳል አለ የሚለው። በእስልምናውም ፕሮቴስታንቱ ጋርም የኛም እንደዛ ይላል። ችግሩ ምኑ ላይ ነው? የምናረግበት መንገድ ነው። እኔ ያንኛውን ቡድን እያጠፋው ነው ወይ ማሸንፈው ዓለምን ወርስ ወይስ የኔ ሐሳብ እንደዚህ ቀርቦ ድል ነስቶ ነው ወይ ማሸንፈው የሚለው ነው። ምክንያቱም የኛ እኔ ማምናውን በፍቅር ሐሳብን ዝም ብሎ በማቅረብ ያለ አጥር ልክ እግዚአብሔር ሰው ክብር ለዛ ላይ ሲደርስ ፀሐይ ለሁሉም እንደሚያወጣው ሙሉ የእግዚአብሔር የሆነ ሰው መናፍቅ፣ ኃጥ፣ ሴት፣ ወንድ ባሪያ ሳይል መውደድ ይችላል። ፍጻሜው ይሄ ነው ስለሚል ስለዚህ ሰዎች መጨረሻ ላይ እዚህ ላይ መድረሳቸው አይቀርም ብዬ አምናለሁ። የኔም እምነት እንደዛ ይነግረኛል። አሁን ወይኔ ቤቶች ናቸው በየቦታው ያሉት። ሰው የመጨረሻውን ሳንቲም አማራጩን እስኪጠቀም ድረስ ከወይኒው አይወጣም። ለምሳሌ የኛ ሀገር የብሔር ፖለቲካው ለአዘጋጁ ሰዎች ቢፈልጉ እንኳን ከዚህ በኋላ ለመቀየር ቢፈልጉ እንኳን ወይኔ ቤታቸው የመጨረሻ አማራጫቸውን ሲጨርሱ ድረስ የሰማይ ወይም ሌላ ሚራክል ሊገባ አይችልም። የምንመረጠው የምንኖርበት ሐሳብ ወይም አሳሰብ ልናን በለው ያኗኗር ዘይን በለው ወይም ለአንዳንዶች ደግሞ እምነት ይሆናል። ያ አጥራችን ወይኒ ቤት ነው። ትክክለኛ ከሆነ አጥር የለውም ራሱ እውነት ነው አጥሩ የሚሆነው። በእኔ እምነት ግን ቅድም አሁን አንተ ላነሳቸው ሌሎች እውነቶች ብለው ላሏቸው ነገሮች በመገለጹ የሚሽረዋል ስለሚል ልክ እውነትን ስገልጽ ወይም ስናገረው ሰዎች ልብ ውስጥ እውነት ነው ብለው ያሉት ነገር ይሄ ትክክል አይደለም ያሉ ሰው ይገርማል መራጭ ነው። ሌላ ፖለቲካ ውስጥ ካልገባ በስተቀር የተሻለ ነገር ሰው ያሸነፈው ይመርጣል። እና እንደዛ አድርገን ነው የማስበው። ለሌሎች ሩም የለውም የሚል ስለሌለ ያንን የተደበደበ ሳምራዊ ካህን አለፈው ባልንጀራዬ ማን ነው ሲለው ማንኛውም ሰው ስለሚል ባልንጀራዬ ማን ነው ሲለው ማንኛውም እንዳንተ አይነት ሰው ምን ነው ባልንጀራ ነው ሲላል። እኔ አሁን የማምንበት በዚህ ምክንያት ሰዎች መጨረሻ ላይ ወደ ፍቅር መምጣታቸው አይቀርም ብዬ አምናለሁ። እና ፍቅርን የሚሰብክ ከሆነ እኔ ጋርም ባይሆን የኔ ነው ብዬ አምናለሁ። አገኛችሁኝ? ከክርስቶስ ውጪ የሜምበርሺፕ ጥያቄ ያኔም ስለነበረ 12ቱ መጥተው እንዴ እኛ ጋር አባል ያልሆነ አሁን በእኛ ቋንቋን ብለው ኦርቶዶክስ ያልሆነ ሰውዬ ነው እዛ ጋር ሲፈውስ አገኘ ነው አሉ። አገኝታችሁ እና እንከልክለው ወይ አሉ።
እኔና እናንተን የማይቃወም ከሆነ ለምን ነው የምከለክሉት? አገኛችሁ? የግዴታ እኔ ጋር መሆን የለበትም። አሁን የምናስበውን የምናምነውን ነገር በሆነ ቦታ ላይ ሰውየው እየኖረው ነው፣ እሱና እግዚአብሔር የሚያመልከው ያውቁታል። ስለዚህ በመልክ በሜምበርሺፕ ሳይሆን በግብር ከብዙዎች ጋር አንድ ነን በነገራችን ላይ እና እኔ እንደዛ አምናለሁ ነው። አግኝተኝ ከሆነ ስላገኘው ደስ ብሎኛል። ደሞሴ እሺ፣ የኔ ጥያቄ ምንድነው? ይሄ ሶስተኛው ኪዳን መጽሐፍ ላይ አንተ ወይም ደግሞ እኛ ትመጣለች ብለን ያሰብናትን ሶስተኛዋን ኪዳን የምናፈቃትን ስርዓት ያው እንደማንኛውም እንጓጓለን፣ ግን በእውነታው ዓለም እኛ የስርዓት ውጤት ነን። ሁሉም በየዘመኑ ስርዓት አሁን እንኳን ያለንበት ላይ ሆነን ብናየው ሶስተኛውን በዚህ አይቶን ነው። ልክ አሲምቶት አለ አይደል? ይሄ ኤክስ አክሲስን የሚነካ ግን ማን ነው የሚጠጋ ግን የማይነካ መስመር ማለት ነው። አሁን ያለው እንኳን ስርዓትን ብናይ ከ83 በኋላ ያለውን ለማደብዛዝ ከ83 በፊት ያለውን ያሳየናል። ጀስት ለማሳየት ያህል የሆነ አለ አይደል? ለማሳየት ያህል እንደገና ደግሞ የሱ ሌላ አዲስ አንደኛ ኪዳን ከዜሮ ማለት ነው። አዲስ ሌላ አንደኛ ኪዳን ነው የሚጀምረው። ዝም ብለን ፓተርኑን የስርዓቱን የወጣንበትን የወረድንበትን ስናየው ፓተርኑ እንደዛው ነው። የመጀመሪያው ኪዳን አይደለም። ይሄውን ሶስተኛው ሲል የመጀመሪያ ኪዳን አለ፣ ሁለተኛ አለ፣ ደግሞ ሪሰሬክሽን ወይም ደግሞ ወደ ነበረበት መመለስ አለ፣ ወደ ክብራችን እንደምንለው ማለት ነው። እና እየሆነ ያለው ግን ሞር ኦፍ ለምናብ የቀረበ ነው ብዬ ነው። አሁን ላይ እንኳን ያለው ያው ልባችንን ስለሚያውቁ ይመስለኛል እኛን እንዳገዛዝ ብናየው ኢሚዲየትሊ ከፊቱ ያለውን ለማደብዘዝ ሲያስብ ደግሜ እለዋለሁ፣ ለማደብዘዝ ሲያስብ ከሱ በፊት ያለውን ያሳየንና በዛው ልክ እኛ ወደ እነሱ ስንመጣ የፊቱንም አይከተልም፣ ከሱ በፊት ያለውንም እንደዛው አደብዝዞታል። ደግሞ ሌላ አዲስ አይነት ነገርና እችን እንድታብራራልኝ። በብራችን ላይም ስናይ እንደዛ ነው። አንበሳውም አለ ወፉም አለ። እሺ፣ ያገኘው መስሎኛል። እሺ፣ ይሄ የማደብዘዙ እንትን ያው የታመመ ፖለቲካ ስላለብን ነው። ባለፈውን እንትን ማለት የባቢሎኖች ካልቸር ባህል ነበር። ድሮ አንድ ሀገር ሲያወቁ ከተሞች አጥር ስለነበራቸው ሄደው ልክ አሁን እንደዚህ እንደ ሐረር ግንብ ማለት ነው እና ይወራል። ድል ካደረገ በኋላ አጥሩን አፍርሶ ደልድሎት አፈር አስመስሉት። ምንም እዛ ቦታ ላይ ከዚህ በፊት ሰውም ቤትም እንዳልነበረ አድርጎ ይሄዳል። ከሱ በፊት የነበረውንም እንደዚህ አይነት ያን እኮ ቀውስ ውስጥ ገብተናል የምንለው የነበረው ላይ በመጨመር የተበላሸውን በማስተካከል መሄድ ሲገባን ያንን አላደረግንም እና ይሄ የቀውሱ ውጤት ነው። ማደብዘዝ እና ማጥፋት የሚለው ሁልጊዜ መለኪያው ለዚህኛው አስተዳደር ያኛው፣ ለዚህኛው ለአሁኑ ደግሞ ያኛው እየተባለ ከዜሮ የመጀመሩ ነገር ቅድም ያልነው የቀውሱ ነው። የሀገር ነፍስ ስለጠፋ ማለት ነው። የሀገር ነፍስ ለጋራ ነፍስ ከዚህ በፊት ብዙ ቦታ ብየዋለሁ እና ለምሳሌ በኢህአዲግ 4 ሐውልቶች ሰርቷል በየከተሞቹ አይደለም። ሰማዕታት ሐውልት በየቦታው አለው እና ግን እንደ ኢህአዲግነቱ ምንም ሐውልት አልሰራም። እንደ ኢህአዲግነቱ አዲስ አበባ ላይ ወይ ማለት ሁሉም የሱ አባላት የሚሞቱለት አንድ የጋራ ሐውልት አልሰራም። መጨረሻ ላይም ለነበረው የራሱ የውስጣዊ ችግር አንዱ ዝም ብሎ እንደ ፖለቲካ እንኳን ካየነው ይሄ ነው። ሁሉም ለራሱ ሐውልት ነው የሚሞተው። ለአዳማ ሐውልት የሚሞት አለ፣ ለአማራው ሐውልት የሚሞት አለ፣ ለትግራይ ሐውልት አሁን ያየነው ያ ነው። የጋራ አንድ ነው ብሎ በወረቀት አለ እንጂ በተግባር የለም። ለዚህ ነው ተቀላቅሎ ሳለ ያልተቀላቀለ ይላል። የባቢሎን ስርዓት በዚህ ነው የሚታወቀው። አንድ ነኝ ይላል ግን አንድ አይደለም። የአፍሪካ ህብረት ነኝ ይላል ግን በህብረት አንድ አይደሉም። ከላይ ስሞቹ እንደዛ ናቸው። የአውሮፓ ህብረት ይላል፣ ውስጡ ግን የተለያየ ነው። የባቢሎን መገለጫው ይሄ ነው እና ይሄ ነው የሚፈርሰው። መጨረሻ ላይ ይጠፋል ብለን የምንለው ሁላችንም የሰው ልጅ ያሸንፋል። እውነት ሱዳን ስትገባ ሌላ ነገር አትሆንም። ሱዳን የሚባል መሬት ላይ አይደለም።
ሱዳናዊ ነኝ ብሎ የሚጮህ የሚጨፍር አፈር የለም ባለም። የሀሳብ መስመር ነው። የሀሳብን መስመር ደግሞ በሀሳብ ምን እናደርገዋለን ይጥለዋል። ስለዚህ አገራት ሀሳብ ከሆኑ በኋላ የምንኖረው ከሆነ ሀሳብ ነው። ሀሳብ ያልሆኑ ሀገሮች ከሆኑ ግን የጊዜ ጉዳይ ነው። ወይ ሀሳብ ይሆናሉ፣ ካልሆነ ወደ አንዱ ነው የሚገቡት። ምክንያቱም ሰውን የሚያኖረው እውነት ነው፣ የሚያምንበት ነገር አሳሰቡ ነው። ሀሳብ ከሌለ ምንም እንትን አይኖርምና ይሄ በቃ ያልነው የቀውሱ ውጤት ነው። እኔም ነገ በወጣ ብዬ ሰዎች መርጬ የማደርገውን አደርጋለሁ። እንደዚህ ሆን ይሄ ህመም ነው፣ ታመናል፣ መታከም አለበት የምንለው ለዛ ነው። እንዴት ነበር ቆይታችን? ደመወዝ ጎሽሜ ሶስተኛው ኪዳንን ለይተን አወራን እንጂ ቀደም ሲል እንዳልኩት ከዋጄ ጋር ምን ልታዘዝ ላይ ሌሎች ፊልሞችም ላይ እንዳያችሁት እንደገና ደግሞ አስኳላ ላይም ሌላ ነው። በተቻለ መጠን ከመጽሐፉ ከዚህኛው መጽሐፍ እንዳንወጣ የፈለግንበት ምክንያት ሌላ ጊዜ ሌላ እድል ይኖረናል እና በሌሎች መጽሐፎቹ ስራዎቹ ላይ እናወራለን ብለን ነው። በጣም አመሰግናለሁ።